እሺ አሁን አሁን ቪዲዮ አለ አይደለ? የ18 ደቂቃ ቪዲዮ አለ ተብሏል። ስለዚህ እኛ አሁን እሳቸው የሚሉትን ፕሩቭ ላደርግ ነው የገባሁት ስላሉ ማለት ነው ማንም ሳያቋርጣቸው 1 ደቂቃ ይሰጣቸውና በኋላ አንሰማ ሶ ለአንድ ደቂቃ 1 ደቂቃ እዚህ ያስቀምጥላቸዋለሁ። በ1 ደቂቃ ውስጥ ተናግረው ይጨርሱ እሳቸው። ከዛ በኋላ ምንም አይከፍቱም። የ18 ደቂቃ ቪዲዮ አለ እየተባለ የእሳቸው ማብራሪያ ስለማንሰማ ማለት ነው። ስለዚህ ቪዲዮ ይከፈታል፣ ሁላችንም ቁጭ ብለን እንሰማለን። አለቀ። ሶ አሁን ለቀሲስ የ1 ደቂቃ ብቻ ይሰጣቸው። የ1 ደቂቃ እንትን ማለት ነው። ይኸው 1 ደቂቃ አድርጌላታለሁ። በዚህ 1 ደቂቃ ውስጥ ማለት የሚፈልጉትን ይበሉ። ከዛ በኋላ ቪዲዮ ይታያል ቁጭ ብለን እኛም እርሶም እናያለን ማለት ነው። በጣም ጥሩ። አንደኛ ያው 1 ደቂቃው ጀምሯል። አዳምጠኝ። 2 ቀን አወራችሁ። የገባሁት እናንተ ቤት ነው። 2 ቀን የተሰናከላችሁበትን ላጠራ ነው የገባሁት። ኦኬ 1 ደቂቃ ትላለህ እንዴ? አንተ እያልክ አውራ። እንደ ትናንት ነው እየተሳደባችሁ። ዶክተር ሻውልና ዶክተር ሻውል ሲሳደቡ ነበር። ይቀጥሉ ዛሬም ቃሌም እኔ ኖ 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 ቃሌ ስቶፕ። እኔ አልተሳደብኩም። አይ ኖ ቃሌ ቆይ አንድ ጊዜ እኔ አልተሳደብኩም። የተሳደብኩት ካለ ያውሩ። ይሄ ዲፋሜሽን ነው። አንተ ቀሲስ አንተ ዲበኩሉ ማለት መብቴ ነው። ስድብ ካለ ንገረኝ። ዶክተር ችግር የለም። እኔ እርሶ ስለሰደቡኝ ሻውል ብለህ ጥራኝ። እኔ ችግር የለውም። የተሳደብኩት ንገረኝ በሰው ፊት። የደከሙ ኖ ችግር የለውም። አይደለም ኖ ከሰኸኛል ሻውል ኖ ስድቤን ንገረኝ። ኧረ ነግሮታለሁ። እንዴ ልክፈትልዎት? እንዴ ቪዲዮ ሲሳደቡት የነበረው ይሄ ቄስ አይደለም። ይከፈት። የተሳደብኩትን አንድ ቄስ አይደለም ብያለሁ። አልቀበልም ብያለሁ። መብቴ ነው። ስድብ አይደለም። እኔ ተቀበሉኝ ብያለሁ። ስድብ ያደረገው ሲቀበሉኝ ነበር። ድሮስ ሊቀበሉኝ ነው እንዴ? እርሶ ስለዚህ ስድብ አይደለም። ስድብ አይደለም። ስድብ የተሳደብኩት ካለ አንድ ቃል ይምጣልኝ። አሁን ላውራ ግድ የለም። ስለዚህ ቅርታ ማለት አለብህ። እኔ ኖ ተሳድበዋል ያሉት ስህተት እንደሆነ እዚሁ ጋር እንትን ይበሉ። ልክፈትልዎት ቪዲዮውን አንዴ። ስድቡን ያሳዩኛል። ልክፈትልዎት ሲናገሩ የነበረውን ካልሰለችዎት አንዴ ልክፈትልዎት። ኦኬ አንዴ ከዩቱብ ላይ ላውጣው። ጠብቁኝ። በነገራችን ላይ ዜድ አሁን ይኸውልህ ሀሳብ እያስቀየሩ ነው። የእሱ ጉድ እንዳይወጣ ሀሳብ ያስቀየሩ ነው። አንድ ጊዜ ያልኩህ ነገር የለም። ሀሳብ ማስቀየር ነው አሁን የተያዘው። አንስቻለሁ። ግን እኔ አልተሳደብኩም። ማንም አልተሳደበም። አንድ ስድብ ይስማ 18 ደቂቃ ቁጭ ብሎ አንተም አልተሳደብክም። እሺ አሁን እኮ ማንም ሰው አልተሳደበም። ቃልዬ ይቀጥል። ግሎሪ ያሰማን። አሁን በቃ እኔ እኮ ቅድም ያልኳችሁ እሱ ነው። ኖ አሁን ወደ ቪዲዮ ነው የምንሄደው። ወደ እርሶ ቪዲዮ ነው የምንሄደው። አንድ ጊዜ በቃ በእርሶ አንስቻለሁ ብሏል ዶክተር። በቃ አንስቷል። የሱ ቪዲዮ የሚታየው በቃ መሳደቦትን ካረጋገጡ ልቀጥልሽ። በቃ ወደ ዋናው ቪዲዮ ዶክተር ማንም ሰው አልተሳደበም። ቆይ ቀሲስ ቆይ በቃ አሁን ቪዲዮ ሊታይ ነው። ቪዲዮ ለምን ይከሩታል? ልናገር ታሳያላችሁ። አትቸኩሉ። ይኸውላችሁ እናንተ ትልልቅ ሰዎች ናቸው። 2 ቀን አውርታቸዋል። እኔ እድል ስጡኝ ላውራ። ኦኬ እኔ አይደለሁኝ በደለኛ የተባልኩት። ዶወሪ ቪዲዮ ተቆርጧል አይደል ያሉት? ይሄው የተቆረጠው ሊታይ እኮ ነው። አረ ልናገር ቃል 100 ዓመት እኮ አላወራም እኮ። አንተ ዲቤት ስታረግ እኮ የኖርክ ሰው ነህ። ረጅም ሰዓት ላውራ ግድ የለም እኮ 1 ደቂቃ ሲሰጡት 1 ደቂቃ አይበቃም አሉ። 1 ደቂቃ የማይበቃ ከሆነ ምንም ይሁን 2 ደቂቃ 3 ደቂቃ በአንድ ደቂቃ ይጨርሳሉ። የማታስወሪ ከሆነ ነውረድ በቃ። እኔ 2 ቀን ያወራችሁበትን 2 ደቂቃ እኔ አይበቃኝም። 2 ቀን እኮ ነው ያወራችሁት። 2 ቀን ተሰናከለ። ቀሲስ ይሰማ እኮ ተባለ እኮ ቀሲስ። እንዴ ቪዲዮ ከታየ በኋላ ጊዜ ይሰጡታል። 5 ደቂቃ ይሰጡታል። ቪዲዮ ይታይ እኮ። ክፈቱት። ሌላ ነገር ሌላ ውሸት ነው የምትጨምሩት። እርግጠኛ ግሎሪ ቪዲዮውን ክፈት። ለማታው ቪዲዮ ማንም ሰው ቪዲዮ ላይ ማብራሪያ አይሰጥም። ቪዲዮውን ክፈት። እሺ ከዛ ፊት ቻቱን ዝጉልኝ። ቻቱን እስቲ እንዴት ነው የሚዘጋው? ቻቱን ዝጉት። እኔ ዘጋዋለሁ። ችግር የለውም። እኔ ዘጋዋለሁ። አንዴ ማሳሰቢያ ልስጥ። አንዴ እሺ ችግር የለም። እሺ ሰጣችሁ። አንዴ ዝጋው። ችግር የለም።
አንዴ ከታች ያላችሁ ሰዎች ኦሪጂናል ሙሉውን እኔ ያለ ቪዲዮውን ስለምለቅ ኬርፉሊ አዳምጡ። ከታች ያላችሁ ሰዎች አሁን የሚለቀቀው ቪዲዮ ማታ ለቀዋለሁኝ እኔ። ስለዚህ በደንብ አዳምጡ። በደንብ ከአንደኛ ቪዲዮ ከተከፈተ ማለት ቀጥል። ግሎሪ ቀጥል። ማን ያሉ ሰዎች እንዲህ በአመጣጣቸውም ልባ ነው። በደንብ እሄድበታለሁ። በነገራችን ላይ ሶስቱንም አነጻጽርላችኋለሁ ዛሬ ሶስቱንም የኦርቶዶክስን የሉተራንንና የጴንጤቆስጣንን ልዩነትን በተወሰነ ደረጃ ማሳየት እፈልጋለሁ። ስለዚህ ሉተራን እንደነገርኳችሁ በትራዲሽንም መጽሐፍ ቅዱስ ላይ ለምሳሌ በኋላ እመጣበታለሁ። ጥምቀትን ጥምቀት ይሉታል። ያድናል ካሉ ግን አማናዊ ነው። ጥምቀት የኃጢአት ስርየት ይገኛል በጥምቀት ይላሉ። ቅዱስ ቁርባን አማናዊ ነው ይላሉ። ሰው በጣም አሪፍ ነገር ነው። ኦኬ እነዚህ አይኖች የሉም ጨራሽ ሽታውም የላቸው ሰው የተሻሉ ናቸው ማለት ነው። ይህንን እንዳለ መጣበታል። በነገራችን ላይ ዛሬ የማቀርብላችሁ ዊዝ ኤቪደንስ ነው። ኤቪደንሱ ደግሞ ከትምህርት አንጻር ማለት ነው። ከትምህርት አንጻር ምንም ጥያቄ የለውም። ሉተራን በጣም የተሻሉ ናቸው ብዬ ነው የማምነው። የጴንጤቆስጣን እንቅስቃሴ በዚህ ከቀጠለ አገርም ያጠፋል። አይደለም እምነት ጭራሽ አይታሰብም፣ ግን አገር ራሱ ያጠፋል ብዬ ስለማስብ ቢያንስ የሉተራን ካልቸራቸውም እንቅስቃሴያቸውም ጭምቶች ናቸው። ረጋ ያሉ ሆነው አግኝቻቸዋለሁ ባለኝ እይታ። በጣም የተጻፈ ነገር አላቸው። ደግሞ አፈንጋጮች ቢሆኑ በጣም የቀረበ ነገር አላቸው። ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ነገር አላቸው። ስለዚህ ጭራሽ ከጠፉት ሰዎች ለድነት ቀረብ ያሉ ሰዎች እንዲበረቱ፣ እንዲጠነክሩ፣ እንዲያሸንፉ ፈልጋለን። እነዚህ ሰዎች አሁን ቻሌንጅ ላይ ናቸው ያሉት። በተለይ ሉተራን ኢትዮጵያ ውስጥ ያለው ሊዋጥ የሆነ ጅራቱ ነው የቀረው። ይቅርታ ጉንፋን ስላለ እና ሊዋጥ በጣም ትንሽ የቀረው ነው። እናንተ ራሱ ጉግል ላይ ገብታችሁ ቸካሉት ማለት ትችላላችሁ። ዛሬ ኢንፎርሜሽን ታውቃላችሁ። ጉግል ምናምን የሚናቅ ነገር አይደለም። ጉግል ምናምን ማለት እንዳታጣሉ ኤቪደንስ ነው። ምንም ጥያቄ የለውም። ማጣራት አለብን። የስ ግን የምናውቀው ነገር በትምህርትም እዚህ ጋር የምንሰማው ነገር ስለሆነ ስለዚህ ሉተራን ሊዋጡ ለምሳሌ በእኛ ቤተክርስቲያን ውስጥ ተሐድሶዎቹ ተነስተው ነበረ። ተሐድሶዎቹ ተሐድሶ የሚባለው የቆሸሸ ትምህርት የለው፣ አድራሻ የለው፣ በአየር ላይ የሚያናፋ ነው። በቃ የሆነ እንከን የሚፈልግ ቤተክርስቲያኗን ለመሰልቀጥ ውስጥ ለውስጥ በጣም የሚሰራ ነበረ። ተቆርቆ ተጥሏል። ቆርጠን ሌጣለው ከቤተክርስቲያን ሆነ ዘመናል እና አድራሻ የላቸው፣ እንደ ሸለመጥማጥ ናቸው፣ ወይ ደግሞ እንደ ስስ መልካቸውን ለሚቃይሩ አድራሻ የላቸውም። የሆነ ቦታ አይወስዷቸው። አላማቸው ቤተክርስቲያንን መክሰስና ከቤተክርስቲያን ሰው እንዲወጣ ማለት ነው። እኛ ቤት የነበሩ ተሐድሶ ነን የሚሉ ሰዎች መርጅ የሚያደርጉት እየሰዎችን እያወጡ ከቤተክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳ አይደለም። በነገራችን ላይ ተሐድሶ የሚባለው ከጴንጤም የባሰ ነው። ከጴንጤ ከሉተራን ጭራሽ አይገናኙም። አድራሻ እንኳ የላቸው ማለት ነው። ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የላቸው። እንደምታውቁት ከዚህ ተሐድሶ ነን ምናምን የኢትዮጵያ ቤተክርስቲያን ተሳሳለች ምናምን ሲሉ የነበሩት ዘማውያን ሌባጫ
አጭበርባሪ ወንበዴዎች ልክ እንደነ እዩ ጩፋ የኛ ቤት እዩ ጩፋና እስራኤል ዳንስ የነበሩ ናቸው። ሉተራንን ለማዋል ጥምቀት አያድንም ብለው ይከራከሩ ነበር። ኢቨን አንዳንዶቹ እንደነ ናቲ ያሉ ሉተራን ገስት ላይ ቁጭ ብለው ማለት ነው እነሱ ሳይለንት ላይ ነበረ ህፃናትን ማጥመቅ ሮንግ እንደሆነ መጽሐፍ ቅዱሳዊ እንዳልሆነ ጥምቀት እንደማያድን በቃ ጀስ ያመነ ሰው የሚፈጽመው ስርዓት እንደሆነ ዲቤት ሁሉ ያደርጉ ነበር። በሚገርማቸው እና የት ናቸው ያሉት እነዚህ ሰዎች? መጽሐፋቸውን መጽሐፈ ስምምነትን ስሞል ካታኪዝም እና የላርጅ ካታኪዝም መጽሐፉ አለ። ከትምህርት አንጻር ማለት ነው ከትምህርት አንጻር የሉተራንንና የጴንጤቆስጣን ልዩነትን በተወሰነ ደረጃ እንዳታጣ ክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳን አይደለም። በነገራችን ተሐድሶ የሚባለው ከጴንጤ የባሰ ከጴንጤ ከሉተራን ጭራሽ አይገናኙ። አድራሻ ላይ ልክ የእኛን ቤተክርስቲያን ውስጥ ነው ስነ ኦርቶዶክስ እያሉ ይዘባበ ድምፁን ብቻ ይሰማ እንትኑን ቪዲዮውን ተውና ድምፁ ብቻ ይሰማ። ቪዲዮውን አጥፋ። በቃ እንደዛ ከሆነ ይኸውልህ ዋናው ሐሳብ ጋር ላድረሳችሁና ይሄ አሁን ተቆረጠ የተባለበት ፓርት አልተናገርኩትም የተባለው ፓርት ከ9 ደቂቃ ጀምሮ ያለው ፓርት ላይ ነው ያለው። ስለዚህ እሱ ደቂቃ ላይ ላሰማችሁ። እሺ ይሄ የመንፈስ ቅዱስ ስጦታ ነው የሚያምኑት። ጩኸቱ የሚመጣው ከተቋሙ አኪ የሚባል ልጅ እነ ክፈተው ይኸውልህ ስጦታ ከሚባለው አንዱ የጴንጤቆስጣን የአዙዛ ስትሪት ላይ የጎዳኛ ሰፈር የተመሰረተ ነው። የጴንጤቆስጤ ማለት በ1906 ነው የተመሰረተ። ጩኸት ነው ድብልቅልቅ ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ ይሄ የመንፈስ ቅዱስ ስጦታ ነው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃተን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃተን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃተን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሁት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ ተበልታችኋል፣ አልቃችኋል። ሶኒያውን የማወራው ኦሪጂናሉ ሉተራን ነው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣን ነው ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው ማነጻጸርላቸው። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ ወላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅር ሙስሊሞች ይሻላል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ፔንቴ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልባደ አገር መምራት ላይ ደርሰዋል። እነዚህ ሰዎች
አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው፣ ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ እንትን ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ድሉሽን በቃ በቅዠት የሚያምን ማለት ነው። በመሳት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ላይ ሳይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆብሃል። የሚለቀቅ ነገር የለም። ጸጥታ ተለወጣል። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች የሆኑ ካራክተራይዝ ያደርጓቸዋል። ከአያ ጋር የሆነች ሂደት ፈስተምራ ነው የምትመጣው። ገብታችኋል አለምላችሁ? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማድረግ ብሎክ አታርጓቸው። ስለዚህ ያገባናል ማለት ነው። ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው we have to respect። ገብታችኋል? የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ እፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን እንደሚሆን በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። የጭፈራ ቤት የምናምን እነ ባለጌዎች ምናምን እየገዙት ያለው ቸርቻቸው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ኦኬ ኦኬ ፎራስ ምክንያቱም ጤነኛ የሆኑ ጴንጤዎች ወደ ትራዲሽኑ ግን ሁለት ነገር ነው የሚሆነው። በነገራችን ላይ ሉተራን በአሁኑ በጣም በርትተው ከወጡ ሉተራን በጣም ጠንክረው የመጀመሪያው ትራዲሽናቸውን የኮንቬንሽናቸው የሚለውን ይዘው ከወጡ ብዙ ጴንጤቆስጣን ወደ እኛ ቤተክርስቲያን የማይመጣው ወደ እነሱ በተወሰነ መረጃ ያደርጋል፣ ይቀጥላል ወደ እነሱ። ምክንያቱም ጴንጤቆስጣን ያለ ሉተራን መቆም አይችልም። ለምን? መነሻቸው ሉተር ነው። የታድሶ ኮንፌሽናቸው በሙሉ ይሄ ሶላ የሚባለው በሙሉ የሉተራን ነው። ኢቨን ፕሮቴስታንት የሚለው ራሱ የሉተራን ነው። የሚጠቅሱት ምንም ነገር ጴንጤዎቹ የላቸው። ጴንጤዎቹ አንድ የራሳቸው የእምነት መግለጫ ምናምን የተወሰነች መቶች ፔጅ ምናምን ማትሞላለች በቃ ዛሴ። ከዛ በተረፈ የሚጠቅሱት ኮንፌሽን የላቸው። እያንዳንዱ ጴንጤ ፓስተር እንደመሰለውና ደስ እንዳለው ነው የሚያስተምረው። አይታችሁ ከሆነ ጴንጤዎቹ ገና ውሃ ያድናል እንዴት ውሃው ሊያድን ይችላል? ገና ፍለጋ ላይ ናቸው። እምነታቸውን አያውቁትም፣ አላገኙትም ገና። ስጋው ደግሞ አማናዊ እንዴት ሊሆን ይችላል ብለው ነው ገና እየተመራመሩ ያሉት። ሉተራንስ በቃ አባቶቹ እንዳሉት ይላሉ። ጥሩ ነገር ነው ይሄ። ለምሳሌ እኛ ጥምቀት ያድናል አይደለም እያልን እኛ እንፈላሰብም። ለምን? ኦልሬዲ ሐዋርያት ጽፈውልናል። መጽሐፍ ቅዱሱን የእግዚአብሔርን ቃል ከጌታ የተማሩት ጽፈውልናል። መጽሐፍ ብቻ አይደለም፣ መጽሐፍ ቅዱስን ቀኖን አድርገው የሰጡን አባቶቻችን ምን አድርገውታል? ቀኖን አድርገው የሰጡን አባቶች ተርጉመውልናል። የዮሐንስ ወንጌል ምዕራፍ 3 ይሄ ስለ ዳግም ልደት የሚያወራ ጥምቀት ነው፣ ሰው በመንፈስ ቅዱስ እንዴት እንደሚወለድ የሚናገር ነው ብለው ዮሐንስ አፈወርቅ እነ ቄርሎስ ተርጉመውልናል። የተረጎሙትን ነገር ከኛ በእምነትን በእውቀትን በብዙ ነገር የተሻሉ ስለሆነ ሙሉ በሙሉ ነው የምንቀበላቸው። ስለምንቀበላቸው እኛ እምነታችንን ፍለጋ እንደ አዲስ መሰረት ለመመስረት አንሄድም። እኛ ኢቨን እንኳ የማይገባን ነገር ካለ አልገባኝም ነው እንጂ የምለው አይ ብዬ የአባቶችን ትምህርት ልጠራጠረው በፍጹም አልችልም። ምክንያቱም የተጻፈ ነገር ትክክለኛ የሆነ ነገር አባቶቻችን አስተምረዋል። ጉባኤያት አሉን። እኛ ሉተራንን በተመሳሳይ ሁኔታ አባቶችን ይጠቅሳሉ፣ ኮንፌሽን አላቸው። ኦኬ። ስለዚህ በመሰላቸውና በደሳለኝ የእነሱ ፓስተር አያስተምርም። ጴንጤቆስጣልስ ገና ፍለጋ ያለች ውሃው እንዴት ሊሆን ቃሉ ይላሉ። ከውሃና ከመንፈስ ሌላው ውሃውን ጃምፕ ያደርጉታል። ጥምቀት ሲባሉ ሻወር ነው ይላል።
መዘፈቅ ምን ትርጉም አለው ይላሉ። ገና ፍለጋ ላይ ናቸው። ለምን? አንደኛ የራሳቸው እንዳልኳቸው የተጠረዘ ምንም አንድ መምህር ወጥ የሆነ መምህር የላቸውም። እንደፈለጉ ነው የሚተረጉሙት መጽሐፍ እንደፈለጉ የሆነ በነገራችን ላይ ምንም መጽሐፍ ቅዱስ አድርጎ የማያውቅ ሰው ይመጣና ዲቤት ይገባል ማለት የመሰለውን ይዞ ይከራከራል። በቃ ሲከራከራል ዚያቱ ፋር ከኛ አይደለም ከሉተራን ራሱ በጣም ሩቅ ናቸው። ኦኬ አሁን ከዚህ የተነሳ ሙሉ በሙሉ ከሚጠፉ የተሻለ ጴንጤ ቢሆኑ አይሻል? እኔ እንደዚያ የሚሻል ይመስለኛል። የግል እይታ ነው። እና ሉተራን በጣም ጠንክረው ከወጡ ምንድነው የሚሆኑት መሰላችሁ? ይሄ ሰርገው የገቡ ጴንጤዎችን ሊያስወጧቸው ነው። እየገረፉ ከእነሱ አምልኮ ቦታ ሊያስወጧቸው ነው። ስለዚህ ሰርገው የገቧል። በሉተራን የተሸፈነ ጴንጤ ነው የምታዩት። አሁን አንዳንድ ጊዜ ውር የሚለው ማለት ነው። ስለዚህ እንደዚያ ከሆነ ፕራውድ ሆነው እኛ ጋር መጥተው የሚያወሩት ጴንጤዎቹ ራሱ ከዓመት በፊት ያዝ ሲደረጉ ምንም የላቸውም ሲባሉ የሉተርን ኮንቬንሽን ነበር የሚያመጡት የእነሱ እንደሆነ አድርገው ወደ ውስጥ ገብተን ስለ ጥምቀት ሲወራ ግን ሉተር ምን አገባኝ፣ ሉተር ምን አገባው የራሱ ጉዳይ የሚሉ ጴንጤዎች ትሰማላችሁ ማለት ነው። ኦኬ ስለዚህ ጴንጤ ተንጠልጥሎ ያለው ቁሞ ያለው በሉተራን ነው። ሉተራን የሉም ማለት በቃ አለቀለት። በቃ ቁሞ ሄደች የጴንጤቆስጣን ሙቭመንት ይኸው ሌሎች ሀገር አውሮፓ ሀገር እንደጠፋው ይጠፋል። አሜሪካ ሀገር ያሉት ራሱ ወደ ጥንቷ ቤተክርስቲያን፣ ወደ ኦርቶዶክስ ቤተክርስቲያን፣ ወደ ካቶሊክ ይሄ ነው አንደኛው ቪዲዮ። አይ በቃ ይሄን ነው ያሰማው። ስለዚህ አሁን ተቆረጠ የተባለው የትኛው ጋር ከ10ኛ ደቂቃ ጀምሮ ያለው ላይ የትኛው ነው ተቆርጦ የተቀጠለው? እንዳውም እኮ ያላሰማህን ነው እኮ ነው ስጽፈው ያላሰማህን በጣም ክልል እንደሚበዛ አሁን ቀሲስ ተቆርጦብኛል የሚሉትን ከቃልዬ ጋር አውሩ። ቃልዬ ካንተ ጋር እንጨርስ። አንደኛ ከኔ የተሻሉ የሚናገሩ ልጆች ስላሉ ከእነሱ ጋር ነው የሚያወሩት። አደራም አሳሰባችሁ ነገር አትጩሁ ፕሊዝ። ረጋ ብላችሁ አውሩ። ማንም አይከፍትም፣ ገድ የሎትም። ከቃልዬ ጋር ያወራል። ልጨርስ ማሳሰቢያ ከኔ ጋር ብቻ የሚያወሩት አሁን ማሳሰቢያ ይላል። ልጨርስ ማሳሰቢያ ልጨርስ። ቆይ እንዴ ማሳሰቢያ ያደረጉ ይሄ እኮ ነው። ቃል ያዳም አንዴ ስሙ። ቆይ እኮ ሰማለሁ። የረበሹ ነው እንዴ? አንዴ ቀስ በሉና የተጠየቁትን ነው የሚመልሱት። ቤታችን ታድርገኝ አንዴ አክብረን። ስለዚህ አንዴ ስሙኛ። አንዴ ቆይ አዳምጠኝ። እኔ በቤትህ መጥቻለሁ። አክብረህ አናግረኝ። አዳምጠኝ። ይሄው 30 ሰከንድ ሰጥቼታለሁ። አንድ ጊዜ አንደኛ እኔ ካህን ነኝ። ስንጫጫህ ከታች ያለው ሰው በጣም ከኔ በላይ እኔ ለራሴ ክብር ብዙ ባልጨነቅም፣ ግን ምዕመናን ከታች ያሉት ልጆች ስላሉ ይሰማቀቃሉ። ሞክ አድርገን ባናወራ ጥሩ ነው። ረጋ ብለን እናወራ። ኦኬ ረጋ ብለን እናወራ። ቃሌ እንደ ትናንት ነው። ደህንነት ይማር ይምጣና የተማረ አይደለም እንደምትለው እያረክ አውራ። አንቱታው ይቅርብ። አሁን አንዴ ቆይ፣ እዛው ነው አንተ ብዬ ጀምሬ አንቱታዬን የቀጠልኩት እዛው ስለሆነ እርሶ ስለመጡና ስላልመጡ የምቀይረው ነገር የለኝም። አቋሚም እሱ ነው። አሁን ካህን ነኝ ብሏል። እኔ እንደው በዚህም በእግዚአብሔርም ፊት በእርሶም ፊት ከካህን የሚጠበቅ ነገር ስላላደረጉ ክህነቶትን አልቀበልም። ግን የማከብራቸው ሌሎች ካህናት ስላሉ በእነሱ አይን እኔ አላያዩትም። ግን አሁን ፐርሰናል ስላልሆነ አንዴ ቆይ ይስሙ። ቆይ በእድሜ ከፍ ስለሚሉ ብቻ ነው አንተ የሚሉት። አንዴ ቆይ ይስሙ። አንዴ ቆይ ስሙኝ። የረበሹ ነው። ስሙኝ አንዴ ቆይ አሁን ተቆረጠ ያሉትን ቪዲዮ ያሳዩን ቀሲስ እዚሁ። በጣም ጥሩ። ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ውላችሁበት አልነበረም? ከሙስሊም ጴንጤ ይሻለኛል ብያለሁ። የተቆረጠ ያሉትን ቪዲዮ ያሳዩን ያልኩት የቱ ጋር ነው የተቆረጠ ያሉት? ሰማኸው እኮ ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ዋላችሁበት እኮ ትናንትና። እሺ አላሉ። እንደገና ይመለስልዎት አላሉ እንዴ? ቆይ አንተ ካልሰማ ሌሎቹ ይንገሩህ። እዚሁ ላይ ሌሎቹ ይንገሩህ። መልስላቸው። ቆይ አንዴ ቃልዬ ቆይ እንደዚህ በደንብ ነው። ቆይ ዘይድ አትግባ። ቆይ አትግባ።
ከቃሌ ጋር ነው የሚያወሩት። ቃልዬ እንደዚህ ይደረግ ለእንትኑ ውይይቱ ስሙዝሊ እንዲሄድ ችግር የለውም። ቀስ ያው ግን ቃሌ ማለት ሁለታችሁም ረጋ ብላችሁ ማውራት ስለምትችሉ ስለዚህ ሁለታችሁ አውሩ። እኔ እንደውም ጨዋኝ ነኝ ከቃሌ ባሰ እና እንዲሁ የመምረጥ እድሉን ስጡኝ። ከአንተ ጋር ላውራ በቤታችን አይምረጧ በቃ ከቃልዬ ጋር ያወራ። እንደዚህ ይሁን ቃልዬ፣ እንደዚህ ይሁን። አሁን ቃልዬ ፖይንት አንሳና ይህንን ብለዋል እና በልና ዝርዝር ሀሳቡን አንሳና እሳቸው በዛ ጉዳይ ላይ መልስ እንዲሰጡ አድርግ። ለምሳሌ ይህንን ብለዋል እሳቸው አላልኩ የሚሉ ከሆነ እንትን ማስረጃውን እያደረግ እንደዛ ያሉትን ብቻ አንተ ፖይንቱን አንሳ። የተቆረጠውን ቪዲዮ ክፈቱትና ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ትናንትና የቆረጣችሁት ቪዲዮ አለ ብያለሁ ወይ? አሁንም ይስሙን። ቆይ አሁንም ይስሙን። አሪፍ ሀሳብ ነው። ስለ ልጆቻችን ያነሱትን ነገር ነው በሰፊው የሰጠ ነው ማለት እሱኛው ላይ እንመጣበታለን። በሰፊው ጊዜ ሰተን እያወራን ያለ ነው። ዛሬም እያወራን የነበር ነው። ትላንትም በሰፊው ያወራ ነው። ይሄንን ስለሆነ ይሄንን ብለዋል አላሉም። ልጆቻችን ከልጆቻቸው ጋር ስለሆነ የሚማሩት ካራክተራቸውን ይቀይሩብናል ብለዋል አላሉም። አንደኛ የቆረጣችሁትን ቪዲዮ ክፈትና አንድ ባንድ ነው የምናየው። ክፈተው። የተቆረጠውን ቪዲዮ አንድ ባንድ እየጠየቀ ይሄንን ብለዋል አላሉም። አላልኩኝም። ቪዲዮውን ክፈተው አላልኩኝም። እሺ እንደገና አሰማቸው። የተቆረጠው ይሄንን አሁን ሰማኝ። የተቆረጠው ቀሲስ ቆይ አሁን ይሄው ሙሉ ቪዲዮ መጥቶሉት አሁን ሌላ ነገር መጠየቅ አይችሉም። ስለዚህ ሚዩት አድርጉና ግሎሪ አለ ይኸውልህ ስትዋሹበት የዋላችሁትን ነው ማጋለጥ የምፈልገው። እዛው ያሁኑ የጠየኳቸው ቪዲዮ ላይ አድርጋችሁ ይኸውልህ ኮምፒውተር አሁን ትናንትና ተቆርጧል ሲባል ነበር። አሁን ግን ሙሉ ቪዲዮም ሲባል አይደለም። ግሎሪ አንዴ ቆይ እሺ፣ ክሌሙን ተቀበሉ እናንተ። እሺ ኦኬ፣ ክሌሙን ተቀበሉና ዋሽታችኋል ተብለዋል። አሁን የሚለው ነገር አሁን ቃል የሚለው ነገር ውሸት ነው ተብለዋል አይደለ? ቃል የሚለው ነገር ውሸት ከሆነ አሁን ወደ ቪዲዮ ሂድና አንተ ክፈተውና ፕሩፍ አለ። ስለዚህ ሚውት ያርጉሳቸው። ኧረ እያዳመጣችሁ ለእኔም እድል እየሰጣችሁኝ እባካችሁ። ይኸውላችሁ ቪዲዮ ሊታይ ነው አላልኩም ብለዋል። አሁን ቪዲዮ ሊታይ ነው። ቃል ያዳምጠኝ። ቪዲዮ ሊታይ ነው። አዳምጠኝ። ያልተቆረጠ ቪዲዮ አለን። አሁን የተቆረጠ አለን፣ 2 አለን። አሁን የቆራረጣችሁት ውሸት ነው እያልኩኝ ነው እኔ። አሁን የተቆረጠውን የጠየቁትን ጥያቄ ነው ማለት ነው። አላወራም። አስጨርሰኝ። በል ቪዲዮውን ክፈት። አይ አበዙ። ሚዩት አታድርጉኝ። እያዳመጣችሁ ክፈት። ዝም ብሎ ቪዲዮ ሚዩት አታድርጉኝ። ትምህርት ቤት ልጆቻችን አንድ ጊዜ ኧረ እባካችሁ ሞዴሬተሮች አንድ ሚዩት አታርጓቸው። ቆይ አንድ ጊዜ በቃ ወርዳለሁ። እኔ ቤት ነውና እዚህ አከላሪፍ ያደርጋለሁ። ሚዩት ከዚህ በኋላ የምታረጉኝ ከሆነ ወርዳለሁ። አንድ ያዘው ግሎሪ አንድ ያዘው አንድ ያዘው። ኧረ ቀሲስ እንዴ ሁሉ 100% እኮ የእሱ ሀሳብ ነው እኮ የተደገፈው እንዴ። አሺ ቆይ አንድ ጊዜ አንድ ጊዜ ኤፊ ምንድነው በስነ ስርዓቱ አሁን ቁጭ ብለን ሰማን። የተቆረጠውም ተሰማ። ቆይ አንዴ ቆይ ኤፊ የተቆረጠውም ተሰማ፣ ሙሉንም አሰማን። እንደገና ደግሞ እሳቸው ናቸው እንጂ ማብራራት ያለባቸው እኮ ሁለቱም ተሰማ። አሁን ቀጥሎ ጥያቄ ይቀርበላቸዋል፣ እሳቸው ይመልሳሉ ማለት ነው። አሺ አሁን እኮ በመጫወጫው እኮ ምንም እኮ አሁን ፕሩፍ የምናደርገው ነገር ማን ጮ ኤፊ ማን ጮ አንተ እኮ ጊዜ ስጥ። አሁን እሳቸው ማውራት ፈልጋለሁ ሲሉ ጀስት ሌት ዴም ቶክ ጊዜ ስጧቸውና ሲጨርሱ ከዛ ደግሞ ጊዜ እንዳልተሰጣቸው ለምንድን ነው የምትለው እንዴ? በቃ አሁን ከቃልዬ ጋር እያወሩ ነው። ጊዜ ሰጥቷቸዋል በቃኝ እስኪሉ ድረስ ሌት ዴም ቶክ ጊዜ ስጣቸውና ያወሩ። እነሱ ይጨርሱና ጨርሻለሁ አሁን በዚህ ምክንያት ይሄንን ነው የምፈልገው ብሎ ሲጨርሱ ከዛኛ እንጀምር። የት እንሄዳለን እንዴ? ለምን ተብሎ ኤፊ እንደዛ የሚደረገው ለምን ተብሎ? አለበለዚያ ምንም ነገር ፕሩፍ አድርገን አንወጣም። መጫወጫ ነው የሚሆነው። በቃ ሁለቱም ተሰምቷል። ተቆርጧል ያሉትም ተሰምቷል፣ ሙሉም ተሰምቷል። አልናገርም ብለው እንኳን ቢሄዱ ሌላው ህዝብ ይፈርዳል ማለት ነው። ላውራ አስተያየት ልስጥ አይደለም ያልኩኝ፣ አካሄድ ነው እያልኩ ያለሁት። አካሄድን አዳምጡኝ። አንድ ጊዜ 1 ደቂቃ እኮ አላወራም። ይኸውላችሁ አንድ ያልተቆረጠ ቪዲዮ መጥቷል። ያልተቆረጠ ነው የተወሰነ የተቆረጠ አለው፣ ግን ችግር የለውም እቀበለዋለሁ። 2 ትናንትና ቆርጣችሁ ያቀረባችሁት አለ። አሁን ምን ታደርጋላችሁ? አካሄዱ መሆን ያለበት የተቆረጠ ቪዲዮ ነው ያመጣችሁት፣ ዋሽታችኋል ብያችኋለሁ። ኦኬ
ስለዚህ ምን እናደርጋለን? የተቆረጠውን ቪዲዮ ታሰማና እዚህ ቦታ ላይ ቆርጣችኋል ስልህ ኦኬ አልቆረጥንም ካላችሁ ወደ ዋናው እንሄዳለን ማለት ነው። ዋናው ኖ ሁለቱንም አሰምተናል። አሁን መናገር ያለበት እርሶ ሁለቱንም አሰምተናል። የተቆረጠውንም ያሉትንም አሰምተናል፣ ሙሉንም አሰምተናል። እርሶ ተቆርጧል የሚሉትን ወይ አቅርቡ፣ አለበለዚያ ደግሞ ልክ ነህ እኮ አሁን የምትለው ልክ ነህ። ለምን እንደዛ አታደርግም? አሁን እሳቸው የሚሉት ተቆርጧል ማስረጃ አለው አይደለ? ያምጣና እሱ ይክፈት። ኦኬ ይሰማ እሱ ይሄ ቪዲዮ ተቆርጦብኛል ካሉ እሺ ያልተቆረጠውን እሳቸው ያምጡ ይባልና እሳቸው ይከፍታሉ፣ ወይ እሳቸው ልጆች ይወጡና ላይ ይከፍታሉ ያንን ቪዲዮ። ያልተቆረጠው አልተሰማላቸውም ወይ ኤፍሬም? ተሰምቷል። ያልተቆረጠው አልተሰማላቸውም እንዴ? ተሰምቷል። እና ታዲያ ምንድነው ታዲያ ጥፋቱ የኛ ምንድነው እኮ? አሁን የሚከፈተው ነው ያለፈው ሳይሆን አሁን የሚከፈተው የተቆረጠ ይሆናል ነው እሳቸው ስጋታቸው። ራይት አስቼ ሙሉን ያቅርቡ። እሺ ይሁን እንጠብቃቸዋለን። ሙሉን ያቅርቡ። ያልተቆረጠውን ያቅርቡ። ችግር የለውም። ያልተቆረጠውን ሙሉን ያቅርቡ። ይኸው ትልቁ ላይ ያረጋቸዋለሁ። ይኸው ድጋሚ እንደገና እሺ፣ እንደሱ ነው መሆን ያለበት። ይኸውልህ አንተ 5 ዓመት ሆኖሃል አይደል? 6 ዓመት እዚህ ቲክቶክ ላይ የአንድ እንደዚህ ተደርጎ የት ቦታ እንደዚህ ተደርጎ ላይ ያውቃል? ሙሉ ይታይልኝ ብለህ ቁጭ ብለን ሰምተህ የትኛው ሩም ውስጥ እንዲህ ተደርጎልሃል? እሺ ይሁን ብለን ከፈትንላቸው። አስቸ እኔ እኮ የመጣሁት እኮ እናንተ ቤት እኮ ለእናንተ ክብር ብዬ ነው። ከእናንተ ያነሰ እኮ ተከታይ አይደለም ያለኝ። እኔ ቤቴን ብከፍት እኮ 1000 ሰው እንዲከታተል ማድረግ ይችላል። እያረኩ ያለው እርሱ አይደለም እኮ በሚሊዮን የሚቆጠር ህዝብ እኮ ያስተዳድራሉ። ምን ችግር አለ? ነፍስ አባት ነው። እኛ መች እያደረኩ ያለሁት በእኔ ምክንያት የሚሰናከል ሰው ይኖራል። ከተሰናከላችሁም በተናገርኩት ልክ ተሰናክላችሁ ይቅርታ መጠየቅ ይኖርብኛል። ምንም ጥያቄ የለውም። አሁን እናንተ ጋር የመጣሁት በጣም የምወዳችሁ ልጆች ጭምር ሳትሰሙ ጀጅ አድርጋችሁኛል። በልኩ ታችሁ ብዬ መጥቻለሁ አይደል? ቤታችሁ የማይወዱ ሰዎች አሉ። እኔ እዚህ እንድመጣ እኮ የማይፈልጉ ኦርቶዶክሳውያን አሉ እዚህ ውስጥ። ውጡ፣ አሁን ቴክስቴ ውጡ የሚሉኝ አሉ እዚህ ውስጥ። ለእናንተ ክሊያሪፋይ ለማድረግ መጥቻላችኋለሁ። በቃ ያዙኝ፣ ውገሩኝ፣ ውቀሱኝ። ለመወቀስ መጣሁኝ እኮ አይደል? ስለዚህ እያልኩ ያለሁት ነገር ምንድን ነው? 2 ቪዲዮ አሁን ቀርቧል። አንደኛው ትናንትና የተቆራረጠው ቪዲዮ 2 ቀን የዋላችሁበት አንድ አለ። 8 ደቂቃ ነው ምናምን ያላችሁት እሱ የተቆራረጠ ነው አልኩኝ። አይ ያልተቆራረጠ እናምጣ ብላችሁ አሰማችሁኝ። ትክክል ነው። የሰማነው ያልተቆራረጠ ነው። ከዚያ ምን አልኩኝ? እኔ ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ውላችሁብኛል አይደል? አላልኩኝም። ምንድን ነው ያልኩት? እኔ ያልኩት እንዲያው በትምህርት ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል ነው እንደውም ያልኩት። በተገላቢጦች ባሰማችሁት ቪዲዮ ከትምህርት አንጻር ከስነ ምግባር አንጻር ግን አልኩኝ እኔ እነ እዩ ጩፋን ምናምን ጠቅሻለሁ። ጥሩዎችን ደግሞ እኮ ኤፍሬምን ራሱ ጠርቻለሁ። እነ ኤፍሬም እነ ዶክተር ተስፋዬ ሮበሌ ያሉ እንደነ ጳውሎስ ያሉ ጤነኛ ጴንጤዎች አሉ። ጤነኛ ጴንጤ እንዲኖር ማድረግ አለብን ያልኩኝ እኔ ባልተቆረጠው ቪዲዮ ላይ እንደው እናንተ እኮ እየተከራከራችሁ ያላችሁት ጤነኛ ያልሆኑ ጮታ ጴንጤዎቹን ለምን ተተቹብን እኮ እያላችሁ ያላችሁት። እኔ እንዲያውም የተናገርኩት ጤነኛ ጴንጤ ጤነኛ ሉተራን እንዲኖር መትጋት አለብኝ ያልኩኝ ቪዲዮ ላይ ቅድም የሰማችሁት ላይ ማለት ነው። ሰው ነው የተቸውት ጮታሞችን ነው። እስራኤል ዳንሳ ብያለሁ። ኦፍ ኮርስ የብልጽግና ወንጌልና ወርድ ኦፍ ፌዝን ተችቻለሁ። እሱን ደግሞ እናንተ ራሳችሁ ምንፍቅና ነው ብላችሁ አውግዛችሁታል። እና ታዲያ እያወቁ ለምንድን ነው ታዲያ እንደዚህ የሚጠቅሱት? አስችዬ በጣም በጌታ አንድ ጊዜ እኔን እድል ስጡኝ። አንዴ ቃልዬ እባክህ ቃልዬ አንድ ጊዜ የተቆረጠው ቪዲዮ ቃልዬ አንድ ጊዜ ቃሌ አንዴ ወንድምነት ይቅርታ በጣም እኔም ምንም ስሜታዊ ሳልሆን ነው ማወራው፣ በስርዓት ነው ማወራው። አንድ ጊዜ ይኸውላችሁ እኛ 2 ሀሳቦችን ያነሳ ነው ዛሬ፣ ትላንትናም ዛሬም ያነሳ ነው ቀሲስ 2 ሀሳቦች ነው። እናስተካክለው፣ ውይይቱን እናስተካክለው። አሁንሽ 2 ሀሳቦቹ ምንድናቸው? አንደኛ ከጴንጤ ሙስሊም ይሻለኛል ያሉበትን ነው። ሁለተኛ ደግሞ ህፃናቶቻቸው በተለይ ፕሮቴስታንት የፔንቴኮስታሉ ህፃናቶቻችንን ይበክላሉ ያሉበት ንግግር ነው። አሁን ሁለቱም ንግግሮች ከግሎሪን ትልቁ ላይ እናደርገውና መጀመሪያ ስለ ህፃናት ያወሩትን ያሰማውታል። ኦሪጂናሉ ያልተቆረጠው ምንም ያላለው ላይ አሁን እዚህ ላይ የሚነገረው ነገር ልክ ካልሆነ አይ ይሄ ልክ አይደለም እኔ እናንተ አሁንም ይሄ የተቆረጠ ነው ወይ የራስዎን ሪዝን ያመጣሉ። አለበለዚያ ደግሞ ይሰሙና ማስተካከያ ካሉት ይቅርታ ይላሉ። እሱን ሲጨርሱ ደግሞ እዛው ጋር ደግሞ ይኸውልዎት ቀሲስዬ እዛው ጋር እርሶ ስላልሰሙት ይሆናል እንጂ ምናልባት የተናገሩት ሰው
ሁለት ጊዜ ነው የተናገሩት። አንደኛውን ጴንጤ አሉ። ጴንጤ አገር ከማጥፋት አንጻር አሉ። አገር ከማጥፋት አንጻር ከጴንጤ ሙስሊም ይሻለኛል፣ አገር አጥፊ ነው አሉ። ኦኬ። ከትምህርት አንጻር ግን ብለው ልንገሮታ አስጨርሱኛል። ሰምቼው አንድ ጊዜ እኮ ከስነ ምግባር አንጻር ጴንጤ አገር አጥፊ ስለሆነ አሉ ከጴንጤ ሙስሊም ይሻለኛል። ከትምህርት አንጻር ግን ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል አሉ። እንግዲህ እኛ ጴንጤ አገር አጥፊ ነው ስነ ምግባሩ አገር ቆይ ሁለቱንም ይኸውልህ፣ አሁን ሁለቱንም ያሰማውታል። ከፍ እናደርገዋለን። ይኸውልህ ቀሲስዬ ከፍ እናደርገዋለን። አታሰማው። እሱማ ብያለሁ አላልኩም አሉ እኮ ስለ ልጆቹ ያሉትን አመኑ። እሺ ቆይ አይደለም እናንተ እኮ ያቀረባችሁት እንዴት በስላሴ ከሚያምኑ ጴንጤዎች ሙስሊም ይሻለናል ይላል ብላችኋል ያቀረባችሁት ትናንትና ሙሉ ቀን። እኛ ከጴንጤ ሙስሊም ይሻለኛል ያሉትን ነው። በየትኛውም ወገን ይንጋሩ። ሁለቱም ለኛ ይኸውልህ፣ ቀሲስ ሁለቱም ለኛ ይኸውልህ ቅቤ እየቀቡን አይደለም። ሁለቱም ስድብ ነው። በትምህርትም ይሁን አገር በማጥፋትም ይሁን እኛን የተናገሩት ስድብ ነው። ከሙስሊም ይሻለኛል ብለዋል። ስለዚህ እናሰማው። መጀመሪያ የህፃናቶቹን ያሉትን እንስማውና ከዛ ደግሞ ሁለተኛው አሰማን ወንድም እና ይቅርታ እንዲጠይቁ ነው ያሉትን ብለው ያሉትን ማሰማትማ ሰማ ነው። አመንኩልህ እኮ ማብራሪያ ነው መስጠት ያለብኝ እዚህ ጋር። ስለዚህ የእኛ ህፃናት ያሉትን ያልተቆረጠ ነው ማለት ነው። ስለ ህፃናት ቆይ መጀመሪያ የህፃናቱን እንቀጥላለን። ምንም ችግር የለውም። አንደኛ እዚህ ያልኩት እኔ አጭበርባሪዎችን ጠቀስኩኝና እንደዚህ ያሉ ጩኸታሞች ይቅርታ አድርጉልኝና አልኩኝ። እንደዚህ ካሉ ጩኸታሞች ሙስሊም ይሻለኛል ከስነ ምግባር አንጻር አልኩኝ። እኔ ከስነ ምግባር እውነት ነው አልኩኝና ወዲያው እንዳይቆረጥ እንደምትቆረጥ ስለማቅ ምንም ጥያቄ የለውም። ከሃይማኖት ከትምህርት አንጻር ጴንጤ ይሻላል አልኩኝ ከሙስሊም። ኦኬ አሁንም ፕሩፍ አደርግልሃለሁ። እኔ ከአጭበርባሪ እንደሱ በነገራችን ላይ እንደሱ አይደለም ያሉት። አገር አጥፊ ነው ያሉት። አገር አጥፊዎች ነን ኖ አይደለም። ክፈተው እንስማው። ግሎሪ እንስማው። አንድ ጊዜ አሰማን። በደንብ ነው የሰማሁት እኔ። ስለዚህ አሰማን። ግሎሪ ውሰደውና ወደኋላ አሰማን አንድ ጊዜ። አገር አጥፊ ነው ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው ያሉበትን አሰማን። አገር አጥፊዎች ስለሆንን እኛ አሰማቸው። ህፃናቱን ላሰማችሁ። የህፃናቱን አምነዋል። የህፃናቱን ያኛውን አሰማን። የህፃናቱን አምነዋል። ስለዚህ አሰማቸው። ህፃናቱ መጀመሪያ የነበረው ቪዲዮ ላይ አያስቸግሩ። ቪዲዮ መጀመሪያ የነበረው የህፃናት ስለሆነ የህፃናቱ ይሰማ። የህፃናቱን ቀጥል። አላምንም ብለዋል። ስሙትና አላልኩኝም። በቃ እኮ አንዴ ይሰማ። ሰው እየሰማን ነው። እንስማው። ቪዲዮ ይናገር። እኔ ሳለን ቪዲዮ ይናገር። ያላልኩትን ነገር አልክ ስትለኝ ቁጭ ብዬ አላዳምጥም። ይኸውልህ መጀመሪያ ያልኩትን እዚህ እኔን እየጠየከኝ ከዚያ ቪዲዮ ትከፍታለህ ከዋሸሁብህ። ምንድን ነው ያሉት? ኦኬ አሁን አዳምጠኝ፣ እንግዲህ በደንብ አድምጦኝ። እኔ ኮምፔር ሳረግ የነበረው ጩኸታሞችን ነው ፎከስ አድርጌ ድብልቅልቅ ያለው ጴንጤዎችን ስም ጠርቻለሁ። እውነት ለመናገር እንደው ይቅርታ መጠየቅ ካለብኝ እነ እዩ ጩፋን ነው መጠየቅ ያለብኝ። እውነት ስማቸው ሜንሽን ስላደረኩት እነሱን ስጠራ ቆየሁና ከስነ ምግባር አንጻር ሙስሊም ይሻለኛል ብያለሁ። አሁንም አደለም ከጴንጤ ከአጭበርባሪ ኦርቶዶክሳዊም እኔ ሀጂ ሙፍቲ ይሻሉኛል። ከስነ ምግባር አንጻር እንዳሉና እንዳላሉ እንስማዋል። አስጨርሰኛ። ይኸውልህ ሁለተኛውን ልናገር። የጴንጤውን እባክዎትን አገር ከማጥፋት ነው ያሉት። እባክዎትን አንድ ጊዜ ልጨርስ። ግድ የለም እኔ እኮ እሰጥሃለሁ ረዥም ሰዓት እንድታወራ። ልጨርስ፣ እኔ አታቋርጠኝ። አሁንም ፕሩፍ አደርጋለሁ። የዛሬ ሳምንት በነገራችን ላይ በተመሳሳይ ስለ ሙስሊሞች ተናግሬ ነበር፣ ኦርቶዶክሳውያን እየወቀስኩኝ። ሙስሊሞቹ ስርዓት አላቸው፣ በአለባበስ ለእምነታቸው ጠንካራ ናቸው። የእኛዎቹ ዘልዛላ ብዬ ነው እንደውም የተናገሩ፣ ራቆታቸውን እየሄዳችሁ ብዬ ተናግሬያለሁኝ። ከስነ ምግባር አንጻር ነው ያወራሁት። አሁንም በጣም ስነ ስርዓት ከሌላቸው ኦርቶዶክስ የሚሆን ጴንጤ እኔ ሀጂ ሙፍቲ ይሻሉኛል። ኮንፈርም አደርጋለሁ። ከትምህርት አንጻር አልኩኝ፣ ቀጠልኩኝና ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ከጴንጤ ደግሞ ሉተራን ይሻሉኛል ብያለሁኝ። ስለዚህ ከሃይማኖት አንጻር ሳይሆንን ያወራሁት ይሻላል ጴንጤ ሙስሊም ይሻላል ያልሁት
ስነ ምግባርን ነው የጠቀስኩት። ኦኬ እሱ ደግሞ ትምህርት ቤተክርስቲያን ትደግፈኛለች። እኔ ስነ ምግባር የሌለው ክርስቲያን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም አንድ ገሃነም ይገባሉ ብዬ ነው የማስተምረው። በቃ እኮ ስለዚህ አንድ ጊዜ ይኸውልህ እርሶ ማብራሪያውን ይተውትና የተናገሩትን እኮ ሰምተናል፣ የተናገሩትን እናውቃለን። አሁን የተናገሩትን በቪዲዮ ያለውን እንስማ አንድ ጊዜ እባክዎት። ስለዚህ ቀጥል፣ አሰማን ቪዲዮውን። ዋናው ዓላማችን ቪዲዮ ላይ ስለሆነ ቪዲዮውን እንስማው። አሁን ትናንትና ፖስት ከተደረገው እንጀምራለን። ትናንት ፖስት ከተደረገው ጀምርና እሱን ጀምርና ያኛውን ደግሞ እንሰማዋለን። ወደ መጀመሪያው ትመለሳለህ፣ ወደ ዋናው ወደ ኦሪጂናል። እኔ አላልኩም የሚሉትን እንሰማለን። ይኸው ምንድን ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ፊት ኋላ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ እዚህ ጋር ያዝልኝ፣ እዚህ ጋር ያዝልኝ። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ይህንን እናጥራው ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታዎች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አንደኛ ትናንትና የጴንጤ አስተምሮ ይጠፋል ነው ያልኩት ሲሉ ነው እያሉ ሲዋሹ ነበር። ልንገርህ፣ የተቆረጠው ልንገርህ። ጴንጤ ይጠፋል ነው እያሉ ያሉት። አንደኛ አረ ምንም ያራሩ ነገር የለም። ያኛው ቪዲዮ አሁን ሚት ያርጉ የተቆረጠው ልንገራችሁ። የተቆረጠው መጀመሪያ ይቀጥላሉ። ቆይ ያኛውን ቪዲዮ እንሰማለን። እሺ ያኛውን እንስማ። የዚህ እንቅስቃሴ ይሄኛው ሙሉ ቪዲዮ ነው። ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታዎች ከሆኑ ካራክተራይዝ ያደርጓቸዋል። ከአህያ ጋር የሆነች ሂደት ፈስተምራ ነው የምትመጣው። ገብታችኋል አለምላችሁ? ሞዴሬተሮች ሚዩት አድርጉ፣ ግን እንትን አትበሏቸው። ሚዩት ነው እንጂ ማለት ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው we have to respect። ገብቷቸዋል? የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው የሚሆን። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እስከዚህ ጋር ያለው ነው አሁን የቀደሙ ቪዲዮ ማለት ነው የተቆረጠ የተባለው። ስለዚህ አሁን ከዚህ ውስጥ የወጣ የትኛው ነው? አንደኛ ሞዴሬተሮች ሚዩት አታርጉ የሚለው ቃልና ከአህያ የዋለች ጊደር ፈስተምራ መጣች የሚለው ቃል ነው ተቆርጦ የወጣው እና ፓጋን የሚለው እና ፓጋን ቆይ እሱን እኔ ነኝ ማብራራው፣ አንተ አይደለም። ትክክል አይደለም። ኦኬ እንደዛ ከሆነ የእርሶን ማስረጃ ያወጡና ያብራሩታል። ልናገር። የእርሶን ማስረጃ ያወጡና ያብራሩታል። ምክንያቱም እኛ ሁለት ማስረጃ አቅርበን ምንም ማስረጃ ሳያቀርቡ አሁን አዲስ ሀሳብ በቃ ኦኬ እሺ። አሁን እሳቸው ደግሞ እንግዲህ ይሄ ተቆርጦብኛል የሚሉትን ይናገሩ። አካሄድ አትችሉም እንዴት እናንተ ግን ይሄዱ ግድ የሉትም። አሁን ትችቱን ተውት። የሚደረገው መሰላችሁ? ይኸውላችሁ የሚደረገው ምንድን ነው? ይህን የቪዲዮ ተከፈተና ኦኬ አሁን ከዚህ ላይ ተቆረጥብኝ ትክክል አይደለም የሚሉት አለ የለም ተብዬ መጠየቅ አለብኝ መጀመሪያ። አየህ ታሰማና ራስህ ታብራራለህ። እኔ ያለውኝ እኮ መጥቻለሁ። እሱንማ ስታረጉት ዋላችሁ። ትናንትና የምወዳችሁ ጓደኞች ጭምር እዚህ ጋር ስትቦልጩኝ አመሻችሁ፣ በቃችሁ። አሁን እኔ መጥቻላችኋለሁ። እሺ ይሄዱ። የተቆረጠው ልንገራችሁ። አንደኛ መጀመሪያው ላይ ይቅርታ አድርጉልኝና ሙስሊም ይሻለኛል እምላትን ቆርጣችሁ ሙሉ ቀን ስታወሩበት ይዋላችሁ። በስላሴ ከሚያምኑ እንዴት ከኛ ሙስሊም ይሻላል እያላችሁ አረ ስትሰናከሉብኝ ዋላችሁት። ስህተት ነው። እኔ ያልሁት እንዲያውም ከትምህርት አንጻር ከሆነ ከሃይማኖት ማለት ይሄ ነው። ከትምህርት አንጻር ምን ጥያቄ የለው። ከሙስሊም ጴንጤ ይሻለኛል ያልኩኝ። አየህ ስነ ምግባር ጉለትን ደግሞ ከአቤል አቡና በላይ አይደለም። እኔ ስነ ምግባር በነገራችን ላይ እኔ ስነ ምግባር የጎደላቸውን ቄሶችን አጥማቂያንን ስሞግትም ሙሉ ሰው
ጨዋ ጴንጤ እንዲኖር እፈልጋለሁ ነው ያልኩት እኔ። እና ባለጌ ጴንጤ እንዲኖር ነው የምትፈልጉት ማለት ነው እኮ። ከስነ ምግባር አኳያ ሙስሊም ይሻላል ያሉት ጴንጤው የትኛው ነው? የትኛው ነው ገዳይ ጴንጤ? የትኛው ነው አራጅ ጴንጤ? የትኛው ነው ሌባ ማጅራት የሚመታው ጴንጤና በስታስቲክ አቅርቡልን። በጣም ጥሩ ላቅርብልህ። እሱንማ ላቅርብልህ። እንዲህ ልንገርህ እኔ እያልኩ ያለሁት ነገር ምንድነው? አገር ያበላሻል። ይሄ እንደ ናይጄሪያ እንደ ምናምን የምናየው አይነት ልቅ የሆነ ከመጣ ሀገራችን ውስጥ ሀገር ያጠፋል እኮ። እነማን ናቸው? እኔ ይህንን መልስ እየሰጠሁት ለእነማን ነው? በጴንጤና ስለ ሉተራና ስለ ጴንጤ አንተ ምን አገባህ የምትሉ ሰዎች አላችሁ ብዬ ማብራሪያ ይህን የተናገሩት ኖ። ጨዋ ሉተራንና ጨዋ ጴንጤ መኖር አለበት። ከጴንጤዎቹ ደግሞ ሉተራን ይሻሉኛል እኔ። ስለዚህ ለአንድያው እንደ አሜሪካኖች እንዲያውም ሁለተኛ የተቆረጠው አሜሪካ ሀገር የተዘጋውን ቸርች ኢትዮጵያ እንደተዘጋ አድርጋችሁ ያቀረባችሁ እዚህ ጋር። እኔ ያልኩት ለምሳሌ አሜሪካ ሀገር እንደተዘጉት ኢትዮጵያም ያሉት ይዘጋሉ በዚህ ከቀጠሉ ብያለሁኝ። ይውልሲ ምንድን ነው የተዋሸው? ይሄው ድጋሚ መስማት አሁንም እናገራለሁ። ይኸውልህ አሁንም እናገራለሁ። ድጋሚ መስማት ኖ ምንም አይናገርም። ግሎሪ እንደዛ ያሉበትን ቪዲዮ ያምጡ ነው በቃ አለቀ። ኦኬ ክፈተው። እንደ አሜሪካ ያሉበትን ቪዲዮ ያምጡ። አሁን እኮ አሰማው እኮ አሁን እኮ አልኩኝ። እንደ አሜሪካ ቪዲዮ አምጡ እስቲ። እንደ ውጭ ነው ከዚህ በኋላ ማስረጃውን ያምጡና ያሳዩ። አውጣው አሁን ያሰማው ላይ እኮ ነው። በቃ ከአንድም ሁለት ያሰምተናል። ከዚህ በኋላ የሚያመጡት ብያለሁኝ እኮ ይኸው ቪዲዮ ላይ ሰምቼዋለሁ። አሁን ሰምተሃል አንተ ራስህ። ስለዚህ ያሉትን አላልኩም ብለው ለምንድን ነው የሚክዱ? ቆይሽ ኦኬ እኔ ጋር ለምን አላሰማህም? ኦኬ ላሰማህ። አሁን ቪዲዮውን ዳውንሎድ አደረገዋለሁ። ወይኔ ቀሲስ መስማ ሊስን ይጨርፉ። እኔ በነገራችን ላይ ወንድሞቻችሁ እዚህ ጋር ራሱ ይታዘቧቸዋል። ለምናከብሮት ተጠቀሙብን። በእርግጥ ግድ የለም እሺ፣ ሂዱ ያሳዩንሽ። ምን ስትሞልጩኝ ውላችሁ ነው ተሰብስባችሁ? እኛ እንዲህ እንኳን ተናግረው እርሶ ከማለት ውጭ ላሰማ ምን ችግር አለ? ምን ይሳነኛል? እኔ ያሳይታለሁኝ። ባይዜ በጣም ነው የምወዳችሁ። እኔ አልጠላችሁም። እንደዚያ አስባችሁ ከሆነ ተሳስታችኋል። እስራኤል ዳንሳን ነው የምናገር። እንግዲህ እንግሊኛ የምንቃወመው ነው እንግዲህ። እሺ የጴንጤቆስታል ከ19 የፕሮቴስታንቱ ደግሞ ምን ይላቸዋል? እነሱን ትንሿ ኦርቶዶክስ እያሉ ነው የሚጠሯቸው። በነገራችን ላይ ትንሿ ኦርቶዶክስ እያሉ ይዘባበቱባቸዋል። ኦኬ መጥማጥ ናቸው ወይ ደግሞ እንደ ስስት መልካቸውን ነው የሚቀያየሩት። አድራ ጥምቀት እንደማያድን። እሺ ስለዚህ የት ነው ያሉት ማለት እኔ እምነት የሰዎች ፐርሰናል እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራችሁ አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ በሏቸው። በጣም 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 ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባዶ ጩኸት ድብልቅ ያለ። አሁን እዚህ ጋር እንስማማለን እንዳላልኩኝ። አይ ቆይ መጀመሪያ የተነሱበትን ፕሩቭ ያደርጉ። እንደ አሜሪካን ያልኩት እኮ እሱማ ሊመጣ ነው። ላመጣው ነው እኮ እሱን እዚህ ላይ መጀመሪያ እንተማመን ብዬ ነው እንዳላልኩኝ። እሱን አውጥተና ፖይንት ባይ ፖይንት
ፖይንት ባይ ፖይንት ነው የምንሄደው። እሱን አምጡትና ከዛ ወደዚህ ይቅርታ ጠይቁም። አይቆጫችሁ? መጀመሪያ ያኛውን ፕሩቭ አድርጉ፣ የተነሱበትን ፕሩቭ አድርጉ እኮ እያየ ነው። ሁለተኛ እንዳንመለስ እያረጋገጠን እንሂድ ብዬ ነው። አይ ሁለተኛ እንመለስበታለን። ገና ስንት ነገር አለ እሱ ላይ። መጀመሪያ ግን እንመለሳለን። ፕሩቭ አድርጉ። እንዳይወራ ቃሌ እኔ ምን እንደነካህ አላውቅም። ያንን ፕሩቭ አድርጉ። አንዴ ከፍሬም ይሄን እዚህ ላይ እሺ፣ እዚህ ላይ ላውራ፣ እዚህ ላይ ላውራ፣ ችግር የለውም። እዚህ ላይ ላውራ፣ ችግር የለውም። እዚህ ላይ ላውራ። እሺ፣ ይቅርታ ጠይቃና ጠይቅማው። ኧረ ምንም ይቅርታ የምጠይቀው ነገር የለም እዚህ ጉዳይ ላይ። ለምን? ምክንያቱም በየትኛውም አይነት መንገድ በየትኛውም አይነት መልኩ እኔ ስለ የተናገርኩትን አውቀዋለሁ። በየትኛውም አይነት መልኩ እንደ እዩ ጩፋ ካለው ጴንጤ ሙስሊም አይሻለኝም። ሙስሊም ይሄንን ያልኩት ሂዱና እስቲ ሙስሊም ላይ የሚሰሩ አፖሎጂስቶቻችሁን ጠይቋቸው ብያለሁ ጭምር ማለት ነው። ከየትኛውም አይነት ጴንጤ ሙስሊም ከተሻለ ማለት ነው። በዛ መንገድ እዚህ አንመለከተውም ጭራሽ። የሙስሊምን አፖሎጄቲክስ የሙስሊምን ስራ የምንመለከተው እኛ በጣም ኤክሰፕሽናል አድርገን ነው። ሙስሊምን በተመለከተ እኔ ከእናንተ ጋር እሰራለሁ፣ እናንተ ጋር ተቃውሞ እያቀረብኩኝ ማለት ነው። የተናገርኩት ይሄንን። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። ከሙስሊም የሚበልጥ ምንም አይነት ከሙስሊም የሚያንስብኝ ምንም አይነት ጴንጤ አይኖርም እኔ ማለት ነው። በየትኛው መልኩ እዩ ጩፋን፣ እስራኤል ዳንሳን ቆይ ልጨርስ። እዩ ጩፋን፣ እስራኤል ዳንሳን ልቃወም እችላለሁ። ወጥቼ እዚህ ሁለቱ ላይ ሙድ እያዝኩ ሙለው እኔ ነኝ ሲጀመር ራሱ ተውት፣ ፖሌሚክሱን ተውትና ማለት ነው። ነገር ግን ወደ ሙስሊሞች ሲመጣ እኔ እነሱን በተመለከተ የምደራደርበት ሰው የለም በአጭሩ። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። የተናገርኩት ይሄን ስለሆነ ማለት ነው። አስቀድሞ ግን አልጨረስኩም። አስቀድሞ ግን እርሶ ከተሻሉት የሚሻሉትን እኔ እርሶ ያውቃሉ። እርሶ ከተሻሉት ማለት ነው። ጉዳያችን ሲጀመር እሱ አይደለም አሁን ያሉት ላይ ነው። ጴንጤ በ20 ዓመት ውስጥ ይጠፋል ብለዋል ያልኩት። የውጮቹ እንደ አሜሪካ ያሉትን ነው ቸርች ይዘጋል ያልኩት፣ እንደዚህ ይሆናል ያልኩት ብለዋል። እንደ አሜሪካ እንደሆነ ያሉትና የኢትዮጵያውን ጴንጤ እንደሆነ በ20 ዓመት ውስጥ ይጠፋል ያላሉት ሊያሳዩን ይገባል። በዚህ ጉዳይ ላይ እርሶ ከተሻሉት እኛ ምን አገባል? ነገር ግን ለኛ አይሻለንም። ሌሎችንም ሄዶ አፖሎጂቲክሱ ላይ የሚሰሩትን ብጠይቋቸው እነሱም አይሻላቸውም። ስለዚህ ይሄ ነው የዚህ ጋር ያለ ፖይንት ማለት ነው። የምናገረው ነገር ስለሌለኝ ሳይሆን ጭራሽ ጉዳይ ስላልሆነ ነው የተውኩት። እሺ አሁን ደግሞ ሚውት አድርግና ልናገር። እሺ በነገራችን ላይ ቃሌ ሰው የማያዳምጥ ሰው የማይታዘብ ብቻችንን የምናወራ ዝቤር ዘግተን የምናወራ ነው የመሰለው። ሰው ይታዘባል፣ ችግር የለው። እኔ ደግሞ ልንገርህ፣ የእኔ እይታ ነው ይሄ። የእኔ ትምህርት ብቻ ሳይሆን የቤተ ክርስቲያን ትምህርት ነው። በነገራችን ላይ በቤተ ክርስቲያናችን ድህነት አይጠፋም ሰው ኃጢአት ቢሰራም የሚል ትምህርት ስለሌለን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም የሚሆን አጭበርባሪ፣ ሌባ፣ ሞላጫ ከሆነ ገሃነም ሲኦል ነው የሚገባ ብለን ነው የምናምነው እኛ። ኦርቶዶክስ የሆነ ሁሉ ገነት ይገባል ብለን አናምንም እንደ ሃይማኖት። ኦኬ። ስለዚህ ሃይማኖት ከምግባር ጋር የያዘ ሰው ነው፣ ክርስቶስን የሚመስል ሰው ነው ወደ እግዚአብሔር መንግስት የሚገባ ብለን ስለምናምን እኔ ምን እላለሁኝ? ኦርቶዶክስ የሆነ አጭበርባሪ፣ ሌባ፣ ሞላጫ ክርስቶስን የማይመስል ካለ ሙስሊምም ይሁን ጴንጤም ይሁን አንድ ነው። አንድ ሲኦል ነው ያለው። ሌላ ሁለት ሻል ያለ ምናምን ቀረብ ያለ ቢቹ አካባቢ የለም። ስለዚህ ከዚህ አንጻር ነው የተናገርኩት። አሁንም ከስነ ምግባር አንጻር ግን ሳወራ እኛ ቤትም ካሉ እናንተ ቤት ካሉ ሞላጮች ሀጂ ሙፍቲ በስንት ጣይሞ ይሻሉኛል ከሀገር አንጻር ከስነ ምግባር አንጻር ነው። ምክንያቱም ስነ ምግባር ያለው ትውልድ ካለ ትምህርት ቤት ልጆቻችን አብረው ነው የሚማሩ፣ ሆስፒታል አብረን ነው፣ በትምህርት ቤት በየትኛውም ቦታ አብረን ስለምንሰራ ስነ ምግባር ካለን እምነት የሰው የግሉ መብቱ ስለሆነ የወደደውን የመከተል መብት አለው። ስነ ምግባር የሌለው ትውልድ ግን አጥፊ ሳይመጣ እርስ በርሱ ስለሚጠፋፋ አሁን ሀገራችን እንደምናየው። ስለዚህ ስነ ምግባር ከስነ ምግባር አንጻር ነው እኔ ከጩኸታሞች ከነዩ ጩፋ ሙስሊም ይሻለኛል ብያለሁኝ። አልጸጸትም። ሳምንት ከኦርቶዶክስ አለባበስ አንዳንዶቹ ቅጥ ያጣችሁ ሴቶች ይልቅ የሙስሊም ሴቶቹ ይሻላሉ ብዬ እንደተናገርሁት ይህንን ባይዘው ሙስሊሞች ሰርተውበታል። ይኸው እኛ እንሻላለን ብለው ኦኬ መስራት ትችላላችሁ። አሁንም ሪከርድ አሉ። ከስነ ምግባር አንጻር ከጨዋ ከሞላጫ ከሚያጨበረብር ጴንጤ ኦርቶዶክስ አሁንም ስነ ምግባር ያለው ሙስሊም ይሻለኛል ለኔ። ይሄ እንደ ትምህርትም ጭምር ነው የምናገረው እኮ። እኔ ግን ይቅርታ አድርጉልኝ አላልኩኝ። ይቅርታ እናንተ ትናንትና ኖ ይችን ብቻ የሚሻሉት ከማን ነው ከማለት
ወዬ ቆይ ከአጭበርባሪ ጴንጤ ይሻላል ከራሳቸውን ከኦርቶዶክስ ኦኬ ራሳቸውን ወክለው ከሆነ የሚኖሩት ችግር የለብንም። እኛ ሲጀመር ትናንትናም ከፍተን ያወራ ነው፣ ዛሬም ከፍተን ያወራ ነው። እንዴት ከሙስሊም እናንተ ትሻላላ እናንተ ሙስሊም ይሻላል ይላሉ ብለን አይደለም። እዛ ላይ ሐሳብ ብቻ ሰተን ያለፍነው እንጂ ሐሳብ ብቻ ሰተን ያለፍነው እንጂ ወደ ሌላኛው ነው ሐሳባችን። እኛ ህፃናቶቻችንን ድንጋይ የሚያወራውር ነገር ብለውብናል። ጴንጤ ይጠፋል ብሏል። በቃ ይሄ ነው የኛ ዋናው ሐሳባችንና እዛ ላይ ነው መሄድ ያለብን። አንተሽ ይቅርታ አልጠይቅም ብሃል። ኤፍሬምን ግን መጠየቅ ፈልጋለሁ። ምክንያቱም በሃይማኖት ነው ስታነጻጽሩ የነበረው። ኦኬ ኤፍሬም ትናንትና ስታዩት የነበረ ከጴንጤ ሙስሊም ይሻለኛል ያልኩኝ ተቆርጦ ነው የቀረበው። ከሃይማኖት አንጻር እንደሆነ እንዴት በስላሴ የሚያምንና የማያምን ሰው ያነጻጽራሉ ስለሆነ ስትሉ የነበረው ኤፍሬም በዚህ አይቆጭም? አትጸጸትም? አይ እኔ ስፔሲፊክ አድርጌ ቀሲስ አሁን በሰጡት ጉዳይ ላይ ይሻለኛል በሚል ይሻለኛል አይሻለኝም በሚለው ሀሳብ አልሰጠውም። ሀሳብ የሰጠውባቸው ፖይንቶች አሉ እሱ ያነሱት ዋናው ተነስቶ አሁን ወደ እንትኑ ገባን ቶፒክ እና የሰጠውት እኔ ሀሳብ ዋና በሆኑ ጉዳዮች ነው እንጂ አሁን በሚያነሱት ማለት ነው የማይመስል ነገርም which is character wise የማይመስልም ነገር አለ እሱ በተናገሩበት ጉዳይ ላይ ስቲል እዛ ላይ እኔ እንትን ከሌለኝ አስፈላጊ ከሆነ ትልቁ ላይ አድርገኝና ላሳይ አስቼ ካራክተር ዋይዝ ብቻ እንዳልሆነ ማለት ነው። ለምሳሌ እንደዚህ ይሄንን ሲሉ ነበረ። ይሄ ማለት እንግዲህ ስሙት ይሄንን ነገር እንደገና ደግሞ ጥምቀት አያድንም የሚሉትን ሰዎች ድናቸዋል እያላችሁ ኮንፈርም የምታደርጓቸው ከሆነ ድናል ካልከው ለምንድን ነው የሚመጣው? እኔ በጣም እውነት መናገር ከሆነ አደላለሁ ሁለቱም ለእኔ አንድ ማለት እኔ ያመነ የተጠመቀ ይድናል የሚለውን አይ ያመነ ብቻ ጥምቀት ውሃ ነው እና በሱ ጉዳይ ላይ ሀሳብ ሰጥተናል። ሌላ ሁለተኛ ደግሞ እኔ ሀሳብ የሰጠውበት አለ ኮንሰርን ያደረገኝ ሁለተኛው ደግሞ ማለት ነው ምንድነው እሱም ደግሞ ይሄ የፔንቴኮስታልን እምነት ወስደው አላውቅም ለምን እንደቀላቀሉ ከዛ ወዲያው ወደ ፕሮስፐሪቲ ጎስፕል ቀየሩት።
የፔንቴኮስታልን ሃይማኖት ማለት ነው ከፕሮስፐሪቲ ጎስፕል ጋር አገናኙት። ከዛ ደግሞ ወሰዱና ከመንግስት ጋር አገናኙት እና መንግስት ሆነዋል። አገር እያጠፉ እንደዚህ ያሉ እንዴ! አንደኛ እኛ ሀገር እየመራ ያለው የኢትዮጵያ መንግስት ነው እንጂ ጴንጤ አይደለም። ሀገር እየመራ ያለው ሙሉ ወንጌል ወይ መካነ ኢየሱስ ተቀብላ ሀገር እየመራች አይደለም። ሀገር እያስተዳደረች አይደለም እንዴ! በአንድም በሌላ አጋጣሚ ሀገር የሚመሩት ሰዎች ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ ሰዎቹ። እኛ ምን አገባን? የወንጌል አማኝ ሆኑና ኦርቶዶክስ ሲመራ ነበር። ነገ ደግሞ ሙስሊም ሊኖር ይችላል። አሁን ካሉት መሪዎች ቀጥሎ ደግሞ ሙስሊም ሊሆን ሀጂ እንትና ምናምን የሚባል ሰውዬ መጥተው ሊሆን ይችላል ደግሞ የሚመሩት ሀገሪቷን። እነሱ የሚወዳደሩትም የተመረጡትም የሚሰሩትም ለምድራዊ መንግስት ነው። ትምህርታቸውም ችሎታቸውም አቅማቸውም እንደዛ ነው እንጂ የቤተ ክህነት አገልግሎት ሊሰጡ አይደለም ቤተመንግስት የሚገቡት። እና ፔንቴኮስታል ሃይማኖት ቤተመንግስት እንደገባ ከዛም ጋር ደግሞ ተያይዞ እንደዚህ ሀገር እየጠፋ ነው እንደዚህ አሁን እንደዚህ አይነት ትርክቶች ነገ ከነገ ወዲያ ወርደው ዋጋ የሚያስከፍሉ ነው። ልጆቻችንን ዋጋ የሚያስከፍሉ ነገሮች ናቸው። ዝም ብሎ እንደ ቀልድ የሚታለፉ ከሆነ ማለት ነው። እኛ በተደጋጋሚ ተናግረናል። እንዴ ለምንድነው እኛን ስማችን የሚነሳው? ወንጌል አማኞች ተብሎ ከፖለቲካ ጋር ከሀገር መምራት ጋር ተያይዞ የሚነሳው ለምንድን ነው? እንዳልኩት ቅድም ሰዎቹ የተመረጡት ሙሉ ወንጌል ወይ ቃለ ሕይወት አይደለም የተመረጡት። እዛው በዓለማዊ ስርዓት እኔ ፖለቲካ ብዙ አላውቅም፣ ግን ፖለቲካ እዛው አላቸው፣ ፓርቲ ምናምን አላቸው፣ ስብሰባ አድርገው ምናምን እዛው የሚፈቅድላቸው መንግስት ምናምን አላቸው፣ የራሳቸውን ይቻላል። በዛ ውስጥ አልፈው ነው ሀገር ወደ መምራት የመጡት። ሀገር የሚያስተዳድሩት በዛ ሲስተም ውስጥ አልፈው ነው እንጂ ቃለ ሕይወትና ሙሉ ወንጌል ተመርጠው ነገ ከነገ ወዲያ እኮ እኛ ልጆቻችን ላይ ከሆኑ ጦሱ የሚመጣው ይሄ ጴንጤዎች ሀገር እየበተኑ ነው እያሉ እኮ ነው። እሱ ሀገር እያበላሹ ነው እንዲያረጉ ነው እያሉ ነው። አሁን ሀገር መንግስት የሚመሩ መሪዎችን ልክ ከቸርች ቃለ ሕይወት የሄዱ ፓስተራን ነው ያደረጓቸው። ከድሮም ከልጅነት የኛ ነቲንግ ቱ ዱ ዊዝ ፔንቴኮስታል ኦር ወንጌላውያን አማኞች ያ ፖለቲካ ነው፣ ራሱን የቻለ ሌላ ዓለም ነው። ሌላኛው ህፃናት ላይ የተናገሩት ነገር ትክክል አይደለም። በዛ አዝነናል። ሁሉም ሰው አዝኗል። እንደውም ነገሩን በጣም እንደዚህ እንዲራገብ ያደረገው እና ሴንሲቲቭ ያደረገው ህፃናት ላይ በተናገሩት ነገር ነው። ደግሞ ትክክል ነው ወይም ስንል እንዴ አሁን ሌሎቹ እኮ እኔ ብዙ የተናገሯቸው ላይ እኔ ደስ ይለኛል። አሁን ቀሲስ እርሶ ቤት የምፈልገው ምንድን ነው? እርሶ ቤት አንድ ሉተራን ጎበዝ ሉተራን ነው በደንብ ያውቃል የሚረዳል የምትሉትን ሰው ይጋብዙልኛል፣ እኔ እመጣለሁ። ከዛ እውነት እንዳሉት እርሶ በተደጋጋሚ በየቀኑ እንደሚያነሱት ለኦርቶዶክስ የቀረበው ሃይማኖት ወይም ደግሞ ትራዲሽን የሉተራውያን ነው ወይስ የፔንቴኮስታሉን ነው የሚለው ማውራት እፈልጋለሁ። ኤቭሪ ዲቴል አንስቼ ማውራት እፈልጋለሁ። እርሶ ቤት ነው ማውራት እፈልጋለሁ። ሰው አምጥተውልኝ የሚያወራ ሰው ማለት ነው። ጥምቀት ለድነት ያድናል ይላል። ለድነት ነው። አዎ። እርሶ ያምናሉ እንደዛ? አዎ። ሉተራን ትራዲሽን እንደዛ ነው። አዎ። ብሬክዳውን ሲደረግ እኮ እርሶ ሎቱ ስብሐት ብለው ነው የሚሮጡት እኮ እንትኑን ቢያዩት ብሬክዳውን ሲደረግ። ምክንያቱም ከእርሶ እምነት ጋር ሰማይ ከምድር እንደሚርቅ የራቀ ነው። እነሱ ህፃናት እኮ ያጠምቃሉ። ኦፍኮርስ ጥምቀት ለድነት ይላሉ። ኦፍኮርስ ይህንን ያውቃሉ። እርሶ ሰው ሲጠመቅ እግዚአብሔር እምነትን
በልባቸው ይፈጥራል ብለው ነው የሚያምኑት እነሱ። እምነት ራሱ የእግዚአብሔር ስጦታ ነው ብለው ነው የሚያምኑት። እርስዎ ደግሞ እንደ ፔንቴኮስታል ሁሉ ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት እንጂ ሰው እየተጠመቀ ልቡ ስር እግዚአብሔር እምነት ይፈጥራል ብለው አያምኑ። ብሬክዳውን ሲደረግ እኮ ሰማይ ከምድር እንደሚርቅ የራቀ ነው። እንደዚህ ቴዎሎጂካል የሆኑ እንትኖችን አላነሳንም። አሁን እድል አለ፣ እሱ እንነጋገራለን በጣም ሰፊ ጊዜ ወስደን ማለት ነው ወደፊት። ግን አሁን ያነጋገረን እንደዚህ አሁን ቀሲስኛ እርስዎንም እንትን ብሌም ለማድረግ አይደለም። የተለያዩ እንደዚህ ሶሻል ሚዲያ ላይ ይሄ ቅበተ እምነት አገልግሎት ጥንቃቄ ይሻሉ ሁልጊዜ እንደምንለው ማለት ነው። ወረርሽኝ ከመጣ ጀምሮ እያሉ ቅስቀሳ ሲያደርጉ የነበሩት እነሱ አይደሉም እንዴ? ቀሲስ ድበኩሉ መጥተው ወረርሽኝ ስላሉ ለምንድን ነው የምንቆጣው? ቀሲስ ድበኩሉ እኮ ሃይማኖታቸው ኦርቶዶክስ ነው። የኛ ሃይማኖት እኮ ተከታይ እኮ አይደሉም። ወንጌላውያን አማኝ ነኝ ብለው አይደለ የጴንጤ ወረርሽኝ መጠይቃቸውን ሁሉ አይቼ ነው የደገፍኳቸው። ኦኬ። ግን ሀገሪቱን ሲበሉ ህዝብ እየሞተ መግለጫ የማያወጣ በሚሊዮን የሚቆጠር ህዝብ ሞቶ ልቅሶ እንኳ አዋጅ የማይታወጅባት ሀገር ነው ያለችን። ከሩዋንዳ የባሰ ጄኖሳይድ ኢትዮጵያ ውስጥ ተፈጽሞ በቁጥር ማለት ነው ተፈጽሞ ትግራይ ብትሄድ ወድሜ እግሩ የተሰነከለ አይኑ የጠፋ ስንት ነው የምታየው። አማራ ክልል ብትሄድ ልንገርህ የጦርነት አዋጅ ታውጆበት በድሮን እየተመታ። ኦሮሚያ ክልል ብትሄድ ጫካ ነው ያለው ሸኔ። ሀገሪቱ የጦርነት ይሄ እኮ ፖለቲካ ነው እያወሩ ያሉት። አዎ ለዚህ ነው እኛ ደግሞ መንፈሳዊ ሰዎች ነን። ፖለቲካ አናወራማ። አንዴ እንግዲህ ኤፊኔ አንተ እንትን ብላል ብዬ ነው። አንዴ ቆይ ኖ ኤፊ ወይ የምታስቆም ከሆነ ወይ ሩሙን ምራው፣ ያለበለዚያ እኔ ልምራበት። አሁን ፕሮቴክት አደረጋቸው አየህ፣ ይመለከታቸዋል ማለት ነው። ሲነካ አንድ ጊዜ አንተ ፖለቲካ እንዲሰሩ እየፈቀድላቸው አንድ ጊዜ ስሙን፣ እኛንም ደግሞ ስሙን። አንድ ጊዜ ቆይ ቀሲስዬ ስሙን አንድ ጊዜ እኛ መንፈሳዊ አገልጋዮች ነን። እኛ ፖለቲካ አሁን እሱ እኮ ከፈራችሁ ዝለሉት እንጂ ሚውት አታርጉኝ። በቃ ዝለሉት፣ አታንሱታ። አንዴ እንግዲህ አይ ቆይ በጣም እኔ ነኝ የከፈትኩትኝ። አንዴ ሁለታችሁም ዝጉልኝ። በቃ አንዴ ከይቅርታ ከፈራችሁ አታንሱ። አንድ ጊዜ ቀሲስ እንግዲህ ዘግቼ ቁጭ ብዬ ያዳመጥኩት ነው። ከቅድም እስካሁን አልከፈትኩም። እኛ እየጠየቅን ያለ ነው ለምን ጠቅላይ ሚኒስተሩን ተናገሩ ብለን አልተናገርንም። ወጥቶ ይውጣ፣ አሁንም ቪዲዮ ይውጣ። ከፈለጉ ቀድቻለሁ ካሉ እኔም የተናገርኩት መሪዎቻችን ላይ አንዴ አድምጡኝ። አንዴ እኛ እናሰማለን። አንዴ ቆይ። ኧረ ቀሲስ እኛ እያልን ያለ ነው ምንድነው? ቅንትኑን ያሰማ ነው አሰምተናል። ተቆርጦብናልም ካሉ ሙሉውን አሰምተናል። እየመሩ ነው አሁን። አዎ ማን ነው? የትኛው? እኛ ፕሮቴስታንቶች ነን። እኛ እየመራን ዘረዘርኩልህ እኮ ስሙን ጠርቼ የምፈራ መስሎ ነው እንዴ? አብይ አህመድ ፕሮስፐሪቲ። ታዲያ እኛ ምን ይመለከተናል? አብይ አህመድን እኛ ፕሮቴስታንቶች ነው የመረጥነው። በሴኩላሪዝም ዘመን በሃይማኖት ካባ የሚያጭበረብር ሰውዬ በመሆኑ እንደዛ ብለው ነው መናገር፣ ከኛ ለይተው ነው መናገር የነበረው። ቦት መሪዎቻችን ላይ አልኩኝ እኮ እንዴ። ይሄ ስሙን ጠቀስኩልህ ጭራሽ ዛሬ። እሺ ኦኬ። አሁን የራሴ ከፍተዋለሁ ወይ ይሰማ? ይሄ የብልጽግና ወንጌል ውጤት ነው። ኖ ቆይ አንድ ጊዜ ምን ጥያቄ ሀገሪቱን እንዴት አድርጎ ምስቅልቅልቅል እያደረጓት እንደሆነ ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለ አንዴ ቀሲስ ከይቅርታ ጋር ቀሲስ እንደዚህ በእርጋታ ካወራን ደስ ነው የሚለኝ። ወንድሞች ወዳቸዋለሁ። በተለይ ኤፍሬም እንዴት ደግሞ ታውቃለህ ደግሞ አንዴ እንትኗ ላምጣት። በትዕግስት ነው የማዳምጣቸው። እውነቴን ነው የምነግራቸው። ጥላቻ የለብኝም። እወዳቸዋለሁ። ሲሪየስሊ እግዚአብሔር ምስክሬ ነው በሚያውቀው
ትምህርቱን ግን አልወደውም። እንዴ ቀሲስ እኮ እኛ ጴንጤዎችን ውደዱ ብለን እኮ አሁንም አልተናገርንም እኮ። አንደኛ እሺ አሁንም ልንገራችሁ አሁን እሺ ቆይ ቀሲስ ቆይ ከይቅርታ ጋር ሙሉውን እንክፈተው። ከእምነት አንጻር ከትምህርት አንጻር ከሙስሊም ኧረ ጴንጤ ይሻለኝ ነው እሱኛውን አይደለም ቀሲስ። አሁን እኔ ፖለቲካው ላይ እያወራን ስለሆነ ሰው ያዳምጣል እኮ እንደዚህ ያልኳስ መስሎኝ ዋናው ዓላማው እዚህ ላይ ስለሆነ ነው። ዋናው ልክፈት ልከፈል ቀጥልሽ። እሺ ይሄኛውን ተቆርጦብኛል ይላሉ። ቅድም ሰምተነዋል እኮ አሁን ይኸውና ወደ መምራት ደረሱ ብለው ያሉ አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ። እሺ ይሄ ቀጥሎ ያለው ስለ ልጆቹ ስለሆነ ቀሲስ እኔ አሁን በትህትና የምጠይቆት አገር መምራት ጀምረዋል እያሉ ያሉት መቼስ ስለ ጴንጤዎች እያወሩ ነው። ስለ ከእንትኖች ጋር እያደረጉ ከሉተራን ጋር እያደረጉ ስለዚህ እኮ አገር መምራት ጀምረዋል ያሉት እኛን ፕሮቴስታንቶች ናቸው እየመሩ ያሉት አገር እኛንን የመረጥ ነው እንዴ? ቀሲስ ይህንን እስቲ ያስረዱ። እሺ ቴንኪው አታቋርጡኝ ፕሊስ፣ ሀሳቤ እንዳይነጥብብኝ። አሁን ስለማን ሳወራ ነበር ከዚህ በፊት ብያለሁኝ። እነዩ ጩፋ እንደነዩ ጩፋ እንደነ እስራኤል ዳንሳ ያለ ከሚመጣ አልኩኝ፣ እንደዚህ ያለ ሀገራችን ውስጥ የናይጄሪያ አይነት እንቅስቃሴ ከሚመጣ አልኩኝ እኔ ሙስሊም ይሻለኛል ከስነ ምግባር። እውነት ነው ከትምህርት አንጻር ጴንጤ ይሻለኛል አልኩኝ፣ ከትምህርት አንጻር ከሃይማኖት አንጻር አልኩኝና ስለዚህ ጨዋ ጴንጤ እንዲመጣ ፈልጋለሁ አልኩኝ። ጨዋ ጴንጤ ጨዋ ሉተራን መኖር አለባቸው አልኩኝ። አለበለዚያ እንደዚህ እንደነ እስራኤል ዳንሳ ያለ ከመጣ ንቅር የሆነ ሀገር የሚያጠፋ ነው የሚሆነው። እነዚህ ሀገር ደግሞ የጋራ ስለሆነ ልጆቻችን ጮታሞች ምድሪቷን የሚቆጣጠሩ ከሆነ አልኩኝ ልጆቻችን ከልጆቻቸው ጋር ነው የሚማሩ፣ ያገባናል። እነዚህ ሰዎች ደግሞ ተጽዕኗቸው አልኩኝ ቤተ መንግስት ማለት ሀገር እስከ መምራት ደርሷል አልኩኝ። ማን ነው እሱ ሰውዬ? አይምሮ ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ ውጤት ናቸው። ሀገር እየበሉ ነው ብያለሁ። አዎ ምድሪቱን ደም በደም እያደረጓት ነው። መግለጫ እንኳን የማያወጡ መሪ ነው ያሉን። ኦኬ የዚህ ተጽዕኖ ናቸው እሳቸው ብያለሁ። አሁንም እኛ ባለንበት እንደዚህ ፖለቲካዊ ወራ አሼ ላስቁም ብልሃል። ስለዚህ አስቁም ቀሲስ። እኛ ባለንበት ፖለቲካ አወሩም እኛ መንፈሳዊ አገልጋዮች ነን። እንደዚህ ማንሳት አይችሉም። እኛ ባለንበት እንደገና ቆይ ቀሲስ ይኸውልዎት እኛ እየጠየቅን ያለ ነው አሁን ቀሲስ ኧረ በጌታ እባክዎትን ቀሲስ ሌላ ቦታ ላይ እንደዚህ አይፈቀዱሎትም ያውቃሉ እኮ ቀሲስ። እኛ ነገሩ እንዳይቋረጥ ብለን ነው ዝም ያለው። ቆይ አንድ ጊዜ ቀሲስ እኔ ይሄ ፖለቲካ ነው የሚለኝ ሰው ካለ ዲቤት መግባት ይችላሉ። ይህ ሀገር ጉዳይ ነው። ምንም ችግር የለው። አሁን እኛ ግን እያወራን ያለ ነው ቀሲስ አንድ ጊዜ አሁን ዝምጮህ ሃይማኖት ነው ባይዘ። ቆይ እኔ አንድ ጥያቄ ብቻ ልጠይቆት። ስንጠይቆት ወደ እዩ ጭፋ ነው እየገቡብን ያሉት እያስተያዩ ያሉት። ቆይ አንድ ጊዜ ይስሙኝ። አንተ እርስዎ ነው የሚመልሱት። ያን ሁሉ ሰዓት እያስተያዩ ያሉት እዩ ጩፋንና ሉትራንን ነው ወይስ ሉትራንንና ጴንጤቆስጠውን ነው ሲያስተያዩ የነበሩት? ኦኬ ሪሴማ የኦርቶዶክስ የሉተራን የጴንጤቆስጣን ልዩነት የሚል ነው። እዚህ ጋር ዝርዝሩን ላሳየ ይችላለሁ። ሪሴ ከዚያ ሳነጻጽር ምን እያልኩ መጣሁኝ? ከሉተራንና ከጴንጤቆስጣን ሉተራኖች ጨዋ ናቸው፣ በትምህርትም ለእኛ ይቀርባሉ። እነዚህ ዋቁ አልፈልግም እያለ እሺ። ስለዚህ ይህንን ሲያወሩ አሁን ለምሳሌ ወጡ ያሉት አሁን መንግስት መምራት ጀምረዋል ያሉት ከሙሉ ወንጌል የወጣውን ጠቅላይ ሚኒስተሩን ነው ወይስ ከእዩ ጩፋ የወጣውን ጠቅላይ ሚኒስተር ነው? የብልጽግና ወንጌልን የብልጽግና መንግስት ያደረገውን ጠቅላይ ሚኒስቴር ነው።
የብልጽግናው ይሄ የብልጽግናው መንግስታችንና የብልጽግናው መንግስታችን የመረጥነው እኛ ፕሮቴስታንቶች ነን እንደኛ ጴንጤቆስጦስ መሻወራው ነው መርጠው ጴንጤዎቹ አስገቡብን መሻልኩኝ እኔ ተጽዕኖ እኮ ታዲያ መምራት ጀምረዋል እንዴ እያስተያዩ ያሉት ቀሲስ ረስ የተሻለ መጥርሲ አማንዬ እስቲ እኔ ሐሳብ ከገባችሁ ቀሲስ እያስተያዩ ያሉት ማውራት ስለማይቀር ይኸውላችሁ ችግር የለውም እኛው እንዲመልሱ እኛ ይለፋችሁ ችግር የለውም እኛ ሃይማኖት ነው ብዬ ነው የማምነው ስለ ሀገር ስለ ህዝብ ማውራት ሃይማኖት ነው ብዬ ነው የማምነው ቀሲስ እንዳንጠይቁት ነገሩ እኮ እንዳይፈታ የእርሶ ገቡ ጊዜቱን ብልጽግናን ደግፎ በጦርነት ጊዜ እነ እሱን ያወራሉ አሁን እኛ እሱን አልተቃወምንም አሁንም ስለዚህ ኧረ ቀሲስ እኛ የጠየቅነው ይታለፍ ግድ የለም ምክንያቱም ፖለቲካ ስለሆነ እናንተ ስለምትፈሩ ይቅርባችሁ መልካም እኛውን ጥያቄያችን ግን ቆይ ስለመፍራት አይደለም ኖ እኛ መፍራት አይደለም እኛ ሞቱ በእኛ ህይወቱ በእናንተ ብለን የጀመርን አገልግሎት የጀመርን ኖ ቀሲስ ፍራቻ አይደለም የእኛ መንግስት አይደለም ይሄ በእኛ መንግስት እኛ ሌላ መንግስት አለን ኢየሱስ እንዳለ ማለት ነው እዚህ ይዘውኛ አይመጡም ነበር መንግስቴ ከዚህ ቢሆን ኖሮ ወታደሮች ይዋጉልኝ ነበር ስለኔ ያለ ኢየሱስ የኛ መንግስት ሌላ ነው ይሄ ምድራዊ መንግስት አይደለም ስለዚህ ገብተንኛ ክላሽና ቦምብ ስንተነትን አንውልም እኛ መንፈሳውያንን ማቴዎስ ቆሮንቶስ ታፍኛላችሁ እናንተ ማብራሪያ እንደ መንፈሳዊ ሰዎች ቆይ ልጨርስ እንደ መንፈሳዊ አይደለማ ኤፍሬም አይሆንም ወይም በደቂቃ እናውራ እንጂ እኔን እያፈናችሁ እናንተ ያወራሉ ቀሲስ እርሶ ግን እኛ እየጠየቅን ያለ ነው እኛ የእርሶ የመምራት ጀምረዋል ብለው ያሉት ከኝ ማለት እኛ ነን ወይ የመረጥነው ይሄንን እያፈናችሁኝ ስለሆነ በደቂቃ ወይ ላውራ ደቂቃ ስጡኝ እኔ አንድ ሰዓትም ያወራሉ ግን የሚያወሩት ምን መሰሎት እዚህ እሺ ችግር ግን የሚያወሩት እዚህ ላይ ያነሱት ጴንጤቆስጤን እና ሉትራንን ነው ሉትራኖች ይሻሉናል አሁን መምራት ጀምረዋል ብለዋል ማለት ነው ከየት የወጣው ነው ከዳንሳ የወጣ ነው ከጴንጤቆስጤ የወጣ ነው ይሄ መንግስት ልክ ሊናገሩ ሲፈልጉ ይመጡና እኛንና ፕሮቴስታንቶችን እና እንትኑን ያጋጩንና ቀጥሎ ለመንግስት መናገር ሲጀምሩ ግን የእርሶን ፖለቲካ ነው እየሰሩ ያሉት ስለዚህ አሁን የጠየቅነው ጥያቄ የኛ መንግስት ነው ወይ መንግስት ሆነዋል ያሉት ምን ማለቶት ነው የሚለውን እስቲ ንገሩ አማን ካለ እስቲ ምናልባት ግልጽ ከሆነ እንግዲህ እኔ ግልጽ ጥያቄ ነው እየጠየቅኩ ያለሁት ስንት ደቂቃ ላውራ እኔ እንትኑን በትክክል ካወሩ 2-3 ደቂቃ አወሩ ቀሲስ እኛ ኮንዲያውን ያስገባችሁ ቀሲስ እኛ አሁን ጥያቄ የነበረው መጀመሪያም የነበረው ወደዚህ ለምን እንደገባው አላውቅም እኛ ያልነው የነበረው ፔንቴኮስታሎች ብለው ስለ ፔንቴኮስታል እያወሩ እንደዚህ ያደረጉ አሉና ወዲያው ደግሞ ሽፍት አደረጉትና ለምን እንዳገናኙት አላውቅም ከብልጽግና ወንጌል ጋር ፔንቴኮስታልን አገናኙት ለምን እንዳገናኙት አላውቅም በእኛ እንግዲህ ልጨርስ ቆይ ይሄንን አንዴ ስንት እየተተካካችሁ እያወራችሁ እኮ ይኸውልህ አፈናችሁኝ ይኸውልህ ኤፍሬም እኔ ህፃን ልጅ አይደለሁኝ የምናገረውን የማያውቅ ኃላፊነት ያለኝ ቤተክርስቲያን የምመራ በቤተክርስቲያን የምመራ ካህን ነኝ ኦኬ እኔ ስናገር ዛሬ ብሞት ገነት የምገባበትን ንግግር ነው የምናገረው ብታምን ባታምን ኦኬ ስለዚህ ለእኔ ንግግር እናንተ አትመርጡልኝም አታፍኑኝም ይቅር ይለፈን ካላችሁ እለፉት እኛ ንግግር አልመረጥም እኛ እንደዛ አላልንም እኛ ቀሲስ እኛ ንግግር አልመረጥም ሪከርድ ስለሚደረግ ኃላፊነቱን ራሴ ነኝ የምወስደው ኦኬ አይ ኖ እኛ ባለንበት ኖ እንደዛ አይሆንም እኛ ባለንበት ፖለቲካ አይወራም እኛ ፖለቲከኞች አይደለም እኛ ምን እናውቃለን ከፈራችሁ እለፉት ኤፋ እረፉት በቃ አሁን ፈርተ የሚሉት እሱ ቃሉን መጠቀም ቀሲስ ትክክል አይደለም እለፈው በቃ ይሄ ነው ፌር ያልሆነው ትክክል ያልሆነው ይሄ ነው ትክክል ያልሆነው ይሄ ነው እንደዛማ አለፈው የሚባል ነገር የለም እሺ ቆይ እኔ ላውራ ጥግ ነው የምናገረው ራሴ እኔ ራሴን አሳልፌ ሰጥቼ ነው ለህዝብ እኮ ላውራ እኔ አሁን እኮ እንድናገርም እኔም አልፈቀዱልኝም እኮ ላውራ እኔ አንድ ደቂቃ ደግሞ እኮ በደቂቃ ነው ፈርታችሁ እንዴ እኔ ቁጭ ብዬ እዚህ ጋር እየተተካካችሁ ስታወሩ ፖለቲካ ነው ያላውቅም
እኔ ወንጌላዊ እኮ ነኝ። እኔ ፖለቲካ አላውቅም እንዴ እኮ ኬት አውቄ ነው እኔ ጉዳይ ላይ ሃይማኖት አይገባም የሚለው መጽሐፍ ቅዱሳዊ ስላልሆነ እገባለሁ። ይኸውልህ በሀገር ጉዳይ ላይ በዚህ ጉዳይ ላይ መግባት መጽሐፍ ቅዱሳዊ ነው ብዬ ነው። እኔ ሪስፔክት እኮ እሺ፣ እኔ ሪስፔክት እናደርጋለን እሱ መግባቶትን ማለት ነው። የራሱትን አመለካከት እኛ እናከብራለን። እንዳወራ ማፍቀር አይደለም። ኖ እኛን ይዞ እንትን ውስጥ መግባት ነው እንዴ? ነው ትክክል አይደለም። እኛን አሁን እኔ ይሄንን አዳምጪ። እኔ አላዳምጥም ኤፍሬም እርሶ ሩም ከብቴንን አላዳምጥም። ካልሆነ ግን ይቅር፣ ምንም ችግር የለውም። እሺ ቢቀር ይሻላል። በቃ ቀሲስ ሰው ይፈርዳል። እኛ አንደኛ ያላሉትን አለማለታችንን ምክንያቱም ይሄውና አሰምተናል። ያላሉትንማ ብላችኋል። ምንም ይሄውና እንግዲህ መምራት ጀምረዋል ብለዋል። የጴንጤ መንግስት መሆኑን ዳንኤል ክብረት እዛ እያለ ምክትል ጠቅላይ ሚኒስተሩ እምነታቸው ምን እንደሆነ እየታወቀ የተለያዩ ኦርቶዶክስ እና እንደገና ደግሞ የገንዘብ ሚኒስተሩን የመሳሰሉ ሙስሊሞች በዛ ባሉበት ቦታ ላይ ስለ ጴንጤ አንስተው መምራት ጀምረዋል ብለዋል። ይሄ ስም ልክፈትልህ አንዴ አዳምጡ። እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላችሁ ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ ሞላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያልቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ እንትን ወርዶ ፌዝ የሚባል ወይም የብልጽግና ላይ ነው። አይበቃም። ቅርታ መሀል ስለገባው ግን በቃ ያለ አለው አዋራችሁ የሚከፈተው ነገር ተደጋግሞ እንዲሰማ ተፈልገው ካልሆነ በስተቀር ሀገር እስከ መምራት ደርሰዋል ብለው እኮ እንትን አድርገውታል። ኦልሬዲ አስቀምጠውታል እኮ ቅድም የጠየቀው ጥያቄ ነው። ስለዚህ ጥያቄው እየተመለሰ አይደለም። ማነው ሀገር እየመራ ያለው? ይሄንን እያወራችሁ ያላችሁት ይሄ እየተወራ ያለው ከፔንቴኮስታሉ ትራዲሽን አንጻር ነው ወይስ አይደለም? በቃ ይሄ ጥያቄ ነው። ቅድም የጠየቀው ጥያቄ ነበር መመለስ ያለበት። ሀገር እየመራ ያለው ሀገር ድብልቅልቁን እያወጣ ያለው ብለው ያስቀመጡት እርሶ ጴንጤውን ነው ወይስ አይደለም? በቃ ይሄን ነው መመለስ ያለባቸው። አሁን ስለ ከሌን ያልኩት ስለ ከሌ ነው ሳይሆን የንግግራቸው ዋናው አውድ የነበረው ፔንቴኮስታል ሙቭመንቱ ነው። ይሄ ሙሉ ፔንቴኮስታል ሙቭመንቱን ይመለከታል ወይስ አይመለከትም ነው? እኛ ለፖለቲከኞቻችን እንደነዩ ጩፋ አልኩኝና ሀገር እስከ መምራት ደርሰዋል ስል ምን ማለት ነው? ጨዋዎችን አይደለም፣ ጨዋዎቹ ጴንጤዎች ሳይሆን እንደዩ ጩፋ ያሉትን እንደዚህ ያሉት ሰዎች አንደኛው ሌላው እዩ ጩፋ አልኩ ጠቅላይ ሚኒስቴሩ ነው፣ የብልጽግና ወንጌል ተከታይ ነው። በቃ አልተመለሰልን። ጨዋ ጴንጤዎችን አላልኩኝም እኔ። ይኸው ኤፋ ጨዋ ጴንጤ ነው። አትሊስት ፊት ላይ ያለ አማንም ጨዋ ነው። ቪዲዮውን ስለከበረ ጭምር ነው። ስለዚህ ጨዋ ጴንጤዎችን አከብራለሁ፣ እወዳለሁ። መልካም እሺ። ያ መልስ ነው ብሎ የሚቀበል ካለ ይቀበለዋል። ለእኔ መልስ ማይሆንበት ምክንያት ምናልባት ቪዲዮውን ከመጀመሪያ ይሄን ውይይቱን የምንጀምርበት ሰዓት ላይ ሰምታችሁ ከሆነ እንደ ቀሲስም ከጅምሩ ሲያወሩት የነበረውን ሀሳብ ከሰማችሁ
ኢቨን ከኛ ሰፈር እዚህ እኔ ካለውበት ሰፈር ነው የጀመረው። አስተውላችሁ ከሆነ ማለት ነው እዚህ አሱሳ እኔ ያለውበት ሰፈር አካባቢ ነው ያለው። ስለዚህ አርቲኩሌት አድርጎ እያወሩ ያሉት ከአዙዛ ስትሪት ጀምሮ የመጣውን ነው። ኦኬ የመጣውን ነው። ከዛ ያንን ኢትዮጵያ ውስጥ ካለው ፔንቴኮስታሊዝም ጋር አያያዙት። ከዛ ውስጥ ደግሞ የወጣው ጠቅላይ ሚኒስትሩ ነው አሉ። ላይኑን ይዛችሁታል አይደል? አልተሳሳቱም። ላይኑ ይሄ ነው ያመጡት ላይን። ከዛ ጨዋዎቹና ጨዋ ያልሆኑት አለ። ከዛ ልመልስልህ? አይ አልጨረስኩም። እና ጠቅላይ ሚኒስተሩ መነሻቸው ከዛ ነው ወይ? ጥያቄ እኮ ልመልስልህ እኮ ጥያቄ በየማሉ ፖዝ እያደረኩ ነው እንጂ ጥያቄ እኔ በየተራ እንድታወሩ እስከምታወሩ አልጠብቅም። እኔ ከአንድ ሰው ጋር ራሳችሁን ወክላችሁ ስለሆነ የምትቆሙት አንድ ሰው ሲያወራ ቀጥ እያወራለሁ፣ አንድ ሰው ሲያወራ ቀጥ እያወራለሁ እኮ ስጨርስ ያወራሉ ማለት ረጅም ደቂቃ ያዝ። ደቂቃ ያዝ። ከዚህ በኋላ እኔ ብቻዬን እያፈናችሁ ለእርሶ የቱ ጋር ደቂቃ ተያዘ? በቃ ደቂቃ ያዙልኝ ለእኔም በደቂቃ እናውራ። በቃ ስለዚህ እኔ ካወራሁ በኋላ ደቂቃ በርሶ ይጀምራል። ችግር የለም። ረጅም ደቂቃ አልፈቅድም። ኧረ ቀሲስ እንዴ! ወይም መልስ መመለስ ካልፈለጉም መተው ይችላሉ እንጂ አይደለማ። እኔ በጣም እኮ እኛ እርሶን እያከበርኖት እርሶ በጣም እያፈኑን ነው እንዴ። በደቂቃ እናወራለን። በደቂቃ ማናወራ ካልሆነ እኔ ቤቴን እከፍታለሁ። በቃ ለምን እኮ ቤቶትን ችግር የለውም። ቤቶቱን ማከፍተውማ በደንብ ደቂቃ ያዙ። ይደላችሁ ደቂቃው በርሶ ይጀምራል። ችግር የለውም። ደቂቃው በርሶ ይጀምራል። አይሆንም። እሺ ካልሆነ ይውጡና ሄዶ ቤት ይክፈቱ። በቃ እኛ ኦልሬዲ መልሱ ስላገኘን ይቻላል። በሰፊው አውርተዋል። በነፃነት አማን ጋር ሲደርስ ደቂቃ ይጀምር የሚል ካልኩሌሽን አንቀበልም። በነፃነት አወራለሁ። ከአንድ ሰዓት በላይ ቁጭ ብዬ ስሰማ ነበረ። እኔ ጋር ሲመጣ ላይኗን ይዤ ከየቱ ጋር እንደጀመሩና እንደ ህፃን ልጅ ጨፍኑና ላሙኛቸው። ቆይ አዳምጡኝ አንዴ። አይቻልም። አይናችሁን ጨፍኑ ላሙኛችሁ አይነት ጨዋታ ሲጀምሩ የገባሁት። ስለዚህ አሁን እኔ ላውራበት። ኧረ ቀሲስ፣ ኧረ እንዳው እስቲ ማይኩን ይዝጉት። ግድ የለዎት። ደቂቃ ያዙ። በደቂቃ ካወራን ደቂቃ በርሶ ይጀምራል። ከዛ በኋላ ያለው በደቂቃ እናወራለን። እኔ ጋር ሲደርስ በደቂቃ አይጀምርም። ሌሎቹ ሁሉ በነፃነት አውርታችኋል። በቃ ስለዚህ በቃ ቀሲስ ወይ ሩም ይክፈቱና እንመጣለን። በቃ ችግር የለም። ቤት እከፍታለሁ። አንመጣም። እዛ ይክፈቱ። ያ መልሶት ግን መልስ እንዳልመለሱ ይወቁ። ምክንያቱም የመለስኩኝ ምንም ይኸው አስ መንገድ የከፈቱ እናጠራዋለን። ምንም እየመለሱ ስላልሆነ ይውረዱና እዛ ይክፈቱ። ሁላችሁም ያላችሁ በሙሉ ወደ ቤት ነው። ቴንኪው። ሰላም እሺ። ስለዚህ ላይኑን አያችሁ የጀመረበትን አዙዛ ስትሪት ሰፈራዬ ካለው ብሎ ጀምሮ አንድ ላይን ነው